ቅድም ተነጋገርና እንዴ አንተ ወንድ አይደለህም እንዴ? ለምንድን ነው ትሽለጠለጠው? እንደማሆነ አውቃው እንዴ ምንድን ነው ሴትዮ? ኧረ በእናትሽ ረቲ ምንድን ነው እንዴ? አሁን አውቃው ዘርበ ያምሻል እንዴ? ቆንጆ እሺ ወኩ ምንድን ነው እንዴ? ለጥሽ አሁን እናደርገዋለን። እንዴ ምንድን ነው የምናደርገው? እንዴ የምናደርገው ነገር ነው። እኔ አይመጥረኝም። ቦታው ራሱ ያስጠላል። ስለዚህ ይደናውራ ያስጠላል። ቦታ ያስጠላል። ያንተ ቤት ቅርብ ነው? እኔ ቤት አንተ ቤት እኔ ቤት እኔ ቤት ትንሽ አልተሰዳችች። ችግር የለም ከዚህ ይሻላል። ከዚህ ይሻላል። እርግጠኛ እኔ ቤት ይሄ ይሻላል ነው ነው እውነት ይሄ ያስጠላል። አንተ ድሃ እንደዚህ ከክል አራግፍልኝ ስላልኩ ነው እንዴ? ይኸውልሽ ሌላ ነገር እንዳይከተልብሽ ሲጀመር ስሚ ሳዳምጪ እኔ ካንቺ እንደዚህ ዳረጋ አይደለም ስለአንቺ ብዙ ነገር አውቃለሁ። ኮተታም ነህ እንኳን ኮተታ ብሎ ሲጀመር ማለት ነው። አዳምጪ ችጋራ ላራግፍልኝ ባልኩኝ እኔ እንዳንቺ ሀብታም ከመሆን ቢቀርብሽ ባልኩኝ በጣም ብዙ ችግር አለ። ችግር የለም። አንድ ሚሊዮን ልጽፍልክ እችላለሁ። ለምርሽ እውነት ችግር የለም። ለገንዘብ ችግር የለብኝ። እኔ ቀልሽብኝ ማለት አንድ ሚሊዮን በጣም ችግር የለም። ችግር የለም። አንድ ሚሊዮን አሁን ጽፍልኛለሽ? አዎ ጽፍልካለሁ። መቼም ከሰው ልጅ ገንዘብ አይበልጥም አይደል? ተቀመጪ የትም አትሄጂም። ሲጀምር ስለአንቺ ብዙ ነገር አውቃለሁ። ይኸውልሽ እዚህ ያመጣሁሽ ምን እንደምትሰሪ ምን እንደምታደርጊ ለማወቅ ነው እንጂ አንቺ ምን አይነት ሰው እንደሆንሽ አውቃለሁ። እያስፈራራሁሽ አይደለም እየነገርኩሽ ነው። ጭራሽ እጄን ተቀሰርብኛለህ እንዴ? ተቀሰርብሻለሁ። ሌላ ነገር ሳይከተል ማለት ነው። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ እያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንግዲህ እንደተለመደው አንድ ባለ ታሪክ ይዤላችሁ መጥቻለሁ። እንግዲህ ከዚህም ባለ ታሪካችን ጋር በስልክ አጠር ያለ ቆይታ አድርገን ነበር። እሱን የስልክ ቆይታ ተከታትለን እንመለስ። አብራችን ቆዩ። ሄሎ ጤና ይስጥልኝ። ሰላም ነው አቶ ሚዲያ? አዎ ልክ ነህ። ተመልካቾቻችን እስቲ በመጀመሪያ ድምፅህን ሪከርድ እያደረኩት ስለሆነ እስቲ ለአዳማጮቻችንም ለተመልካቾቻችንም እስቲ በመጀመሪያ ስምህን በማስተዋወቅ እንጀምር። መልካም አሌክስ ስሜ ዋሲሁን እባላለሁ። እሺ ዋሲሁን፣ እስቲ ምንድነው ወደኛ ሚዲያ ያመጣ ነገር? ወደ እናንተ ሚዲያ የመጣሁበት ጉዳይ ትንሽ የሚያስጨንቅና ወጣ ያለ ነገር ነው። ህይወቴ ላይ እየተፈጠረ ያለው ነገር በጣም አክቹዋሊ ያለሁበት ሲቹዌሽን በጣም ቆንጆ አይደለም። ጭንቀት ውስጥ ችግር ውስጥ እኔ ያለሁት ያንን ነገር አንተ መፍትሄ እንድታበጅልኝ ነገሮችን አስተካክለ ካለሁበት ነገር እንድታስወጣኝ ብዬ ነው ወደ እናንተ የመጣሁት። ችግር የለውም። ጭንቀት በጣም መጥፎ ነገር ነው ሲጀመር። እስቲ ይሄ የሚያስጨንቅህን ነገር ምን እንደተፈጠረብህ እስቲ ምን እንድናግዝህ እንደምፈልግ እስቲ በደንብ ዘርዘር አድርገህ ንገረኝ እስቲ። መልካም እንግዲህ አሌክስዬ፣ ያው የኔ ስራ ኤልፓ ነው የምሰራው። ኤልፓ ውስጥ ተቀጥሬ ነው የምሰራው። ብዙ እድሜን የሚያሳልፍኩት እዛ በመስራት ነው። አብዛኛውን ጊዜ እንግዲህ አሁን ኦልሞስት ወደ 13 ዓመት ሆኖኛል እዛ መስራት ከጀመርኩኝ። በዛ ሁሉ ጊዜ ውስጥ በዛ ሁሉ ሁኔታ ውስጥ በጣም ብዙ ነገሮችን አልፌያለሁ። ሰው ስትሆን ብዙ የሚገጥም ችግር አለና እነዛን ከቤተሰብም ጋር ብቻዬንም ሆኜ አሳልፌያለሁ። አሁን የገጠመኝ ችግር መፈጠር የጀመረው ይህንን 8 ወር ነው። ይህንን 8 ወር በጣም ደህና አይደለሁም። እኔም ከመጥፎ ሰው ጋር ሪሌሽንሽፕ ፍቅር ከጀመርክ ሁሌም ቢሆን ህይወት ይበጠበጣል፣ ሰላም አታገኝም። እና የተፈጠረው ታሪኩ እንዴት ነው መሰለ የጀመረው ወደ ክፍለ ሀገር ወጣ ወዳለ ቦታ የሆነ ኢንዱስትሪ ነገር አለ የሚሰራ ስራ እና እዛ ያው ከመንግስት መስሪያ ቤት ስትሆን የትም ቦታ ትላካለህ። ነገሮችን ሰርተህ ግዳጅን ተወጥተህ ትመጣለህ እና እዛ በሄድኩበት ሰዓት ላይ ነበር እሷን የተዋወቅኳት። ሙሉ ኢንዱስትሪውን ሙሉ ፋብሪካው እዛ ቦታ ያለው ነገር በሙሉ የእሷና የቤተሰቦቿ ነው እና ያንንም ነገር ተቆጣጣሪ ሁሉም ነገር የምትሰራው እሷ ነበረች ከቤተሰቦቿ ጋር። ያ ኢንዱስትሪ ያ ፋብሪካው የአባቷ ነው። እሷ እዛ ውስጥ ማኔጅ ማድረግ ነበረ ስራዋ። እሷ የምትላት ሴት ማን ነች? ምን አይነት ሴት? አንተ አሁን ላይ ያው ለመግለጽ ግራ ስለገባኝ ነው። ፍቅረኛዬም እንዳልላት ባለቤቴም እንዳልላት ያሳፍራል ትንሽ ለመውራትም። የእሷ አሁን እኔ ቅምጥ ነኝ ለእሷ። እንደዛ ነኝ እና ይህን ነገርም ትንሽ ለመውራት ስለከበደኝ ነው። ግን ታሪኩን በደንብ በዝርዝር ልንገርህ። እዛ ነበር የተገናኘ ነው። ያው የቤተሰቦቿን ኢንዱስትሪ ነው እሷ ማኔጅ የምታደርገው። እኔ የተላኩበት ጉዳይ እዛ ምንድን ነው መሰለህ፣ የመብራት አቅርቦት አልተሟላለትም ነበር፣ ገና አዲስ ነበር እና ያንን ነገር እንዳስገባላቸው ነበር የተላኩት።
አክቹዋሊ ያው ስራው አንድ ወር ምናምን ይፈጅ ነበረ ያንን ነገር ለመስራት ለመጨረስ ማለት ነው። እኔ ግን በቃ በደንብ እዚህ የምወጣበት ጉዳይ ስለነበረ በደንብ ሙሉ ሰዓቴን ሰጥቼ ቀን ከሌሊት ሰርቼ ከኔም ጓደኞች ነበሩ የሚያግዙኝና ከእነሱ ጋር በመሆን አንድ ወር የሚፈጀውን በአንድ ሳምንት ውስጥ አጠናቀቅንላቸው። በጣም ደስተኛ ሆኑ። ከመንግስትም ነው በጣም ደስተኛ ሆኑ። ከእሷም ጋር በጣም ደስተኛ ሆኑ። በቃ በጣም ደስተኛ ከመሆኑ የተነሳ ያው እንደ ፌቨር እንደ ውለታ ነው ያሰበችው እና እራት ልጋብዝህ አለችኝ። ያው እኔ ነበርኩኝ በበላይነት ያንን ስራ ስሰራ የነበረው። እራት ጋበዘችኝ። ልጅቷ ጥሩ ነበረች። ከሰው ጋር ተግባቢና ለመቅረብም ሰውም ለመላመድ ቅርብ የሆነች ሰው ነበረች። ሄርሜላ ነው የምትባለው። በደንብ ተግባባን። እራታችንን ከበላን በኋላ አንድ ሁለት ማለት ጀመረ። አንድ ሁለት እያለን ያው ተሳሳትን። እኔ የምለው እንግዲህ አንድ ሰው በደንብ ሳይተዋወቅ በደንብ ሳይጠናና ግንኙነት ካደረገ ተሳሳቱ ብዬ ነው ማስበው በእኔ አስተሳሰብ እና ተሳሳተንና የዛን ቀን አብረን አደርን። በአንድ ቀን ማለት ነው? አዎ በአንድ ቀን አብረን ካደርን በኋላ ያው እንደነገርኩ ለአንድ ወር ነበር የሄድኩት። በሁለት ሳምንት ስላጠናቀቁት 2 ሳምንት ፍሪ አለኝ። ያው ወደ ቤት የምመለስበትን ጉዳይ ቢኖረኝም ያንን 2 ሳምንት ግን ከእሷ ጋር አሳለፍን። ስራም ሳልሰራ በቃ ዝም ብዬ እየዋልኩኝ ገንዘብ ይታሰብልሃል፣ አበል ይታሰብልሃል ስላለችኝ አበል እያሳሰብኩኝ ከእሷ ጋር ግንኙነት እያደረግን ቀጠልን ማለት ነው። ጀስት ኖርማል ግንኙነት የሴክስ ግንኙነት ነው እንጂ ፍቅር አልጀመራችሁም ነበር ማለት ነው? ኧረ ምንም የፍቅር ምንም እንደዚህ አይነት ነገር የለም። እንደዚህ የረባም እንኳን የፍቅር ቋንቋ ተለዋውጠን አናውቅም። በቃ ማታ ላይ ፉክክ ብላ ሩሜ ትመጣለች፣ እንፈጽመውን እንፈጽማለን ሴክሱን ግንኙነቱን፣ ከዛ ትሄዳለች። ቀን ራሱ አንገናኝም ነበር ያችን 2 ሳምንት። አንተስ አልጠየካትም? ለምንድን ነው እንደዚህ የምታደርጊው? ምንድን ነው የምትፈልጊው? አልጠየካትም ነበረ? ያው ወንድ ልጅ ነህ፣ ገንዘብ ከተሰጠህ ብዙ ነገሮች ከተደረጉልህ ያንን ነገር ለመጠየቅ ይከብዳል። ፈልገው ነበር ማለት ነው በሰዓቱ? አዎ በሰዓቱ እኔ ምንም ዋሸት አይጠበቅብኝም። እዚህ አንዴ እውነታውን ለመውጣት ስለመጣሁኝ ፈልጌው ነበረ እና ልጅቷን ደስ የምትል ስለሆነች በጣም ደስ የምትል ልጅ ስለነበረች ፈልጌው ነበር ያንን ነገር ሳደርግ የነበረው። እድሜዋ ምን ያህል ይሆናል ቢገመት? አሁን እንደዚህ የምትላ ሴት ስለ እንደዚህ የሚያደርጉ ሴቶች ትንሽ ያረጁ ሴቶች ናቸው ብዬ ስላሰብኩኝ ነው። አረች ወጣት ነች። 35 36 ወጥቶ ነው ገና ልጅ ነች። በጣም ይገርማል። እሺ ከዛ ምን ተፈጠረ እስቲ? ከዛ በኋላ ነው እንግዲህ ህይወቴ ላይ ምስቅልቅል ያለው ነገር የተፈጠረው። ያንን ግዳጄን ከወጣኝ በኋላ አንድ ወር ከቆየኝ በኋላ ወደ አዲስ አበባ መጣሁኝ። ኖርማል ስራዬን መስራት ጀመርኩ። ያንን ስራ በምሰራበት ጊዜ ትደውልልኛለች፣ በጣም በተደጋጋሚ ትደውልልኛለች፣ ታስጨንቀኛለች እና ምናምን ነገር ፈልጋለሁ እያለች በቃ እዛ ስናደርግ የነበረውን ነገር እዚህም ማድረግ ጀመረ። እዚህም አዲስ አበባ መቀጠል ጀመረ። ይባስ ብሎ እኔ ስራዬ ላይ መድከምን መስነፍም ጀመርኩኝ። ተረዳኸኝ? ቀን በቀን ነው ያንን ነገር እንድናደርግ የምትፈልገው እሷ። በገንዘብ ምንም ነገር ችግር የለባትም፣ ግን ገንዘብ ምንም ቢሆን አንድ ነገር ሲበዛ ጤናን ይጎዳል። እኔ ጤና እየተቃወሰ እየደከምኩኝ ስራዬም ላይ እየሰነፍኩኝ በተከታታይም እንግዲህ ደብዳቤዎች እየመጡብኝ ልባረርም ከሰው ጫፍ ደረስኩኝ። ያው ይሄ ነገር ለእሷ በጣም ነበር ያስደሰታት። እንዴት ማለት ያው እኔ ከስሬ ብባረር ምንም ግድ እንደማይሰጣት እና አንተ ስራ ሰራህም አልሰራህም በእኔ ገንዘብ መኖር ትችላለህ ብላ ነው እሷ እያሰበች የነበረው። እና ገንዘብ ሰጣ ነበር ማለት ነው ይህን ነገር ስታደርግ እሷ? አዎ በደንብ ገንዘብ ትሰጠኛለች። በደንብ ነው የምትሰጠኝ። ይባስ ደግሞ ብሎ ከስራዬ ምልህ አቁምኩኝ እኔ ራሴ። ያው በዚህ ሁኔታ ላይ ከቀጠልኩኝ መባረሬ ስለማይቀር የመልቀቂያ ደብዳቤን ራሴ ያስገባውና ለቀኩኝ ከስራ። ያው ይህንን ነገር ያደረኩት ግን እሷን ተማምኜ ነበረ። አወራን፣ ቁጭ ብለን ስናወራ ስንመካከር አንድ ማታ ላይ ስራውን በጣም መስራት ደከመኝ ከአንቺ ጋር እንደዚህ እያደረግኩኝ፣ ስለዚህ ምን ታስቢያለሽ ብዬ ስጠይቃት ስራውን ተወው፣ ምንም አይሰራልህም፣ እኔ እዛ የምታገኘውን ገንዘብ እጥፍ እሰጥሃለሁ፣ የቤቱንም ኪራይ እኔ እከፍልልሃለሁ አለችኝ። ከዛ ቤት ራቅ ያለ ቦታ ላይ ተከራየች። እንዳልኩ ነው እዛ ስታደርገው እንደነበረው ክልል ወጥተን እንደነበረው ተሸፋፍና ማታ ላይ ትመጣለች። የምታደርገውን ነገር በሙሉ ታደርጋለች፣ ትሄዳለች። ይህንን ነገር ለ6 ወር ከኔ ጋር ማድረግ ጀመረች። ገባህ አይደለ? ይህንን ነገር ስታደርግ እኔ ወጣት ስለሆነች እድሜያቸውን ተቀራራቢ ስለሆነ ከጊዜ ሂደት ፍቅር ይዟት ከኔ ጋር ተጋብታ ትኖራለች ብዬ ነበር አስቤ ይህንን ነገር ሳደርግ የነበረው። ነገር ግን ጉዳዩ በጠበቁት ሳይሆን ቀርቶ ነገሮች በሙሉ ወደ ሌላ ሄዱ።
እንዴት ሄደ? እንዴት ማለት ነው? ከእሷ ጋር ያው ይህንን ነገር በደንብ እናድርገው እንጂ እሷ ለእኔ ምንም አይነት ፍቅር እንደሌላ ከምታደርገው ነገሮች ለመረዳት ችያለሁ። ለምሳሌ በደንብ ጊዜ አትሰጠኝም። የምልህ እንዳልኩ ለሴክስ ለግንኙነት ብቻ ነው የምትፈልገኝ እኔ። ይህንን ነገር ደግሞ ከሌላም ሰው ማግኘት እችላለሁ። የምልህ ስራዬን ትቼ የሁሉ መስዋዕትነት ለምንድን ነው ለእሷ የምከፍለው ብዬ አሰብኩኝ። ከዛ ደግሞ በደንብ እሷን ሳጣራ ስልኳን ስፈትሽ፣ ስልኳ ላይ ቦርሳ ውስጥ ያሉትን ካርዶች ምናምን ስፈትሽ እንደኔ አይነት ሰዎች እንዳሉ ጠረጠርኩኝ፣ ተሰማኝ። ገባህ አይደለ? እንደኔ እንደዚህ ቅምጥ አድርጋ የያዘቻቸው ሰዎች እንዳሉ አሰብኩኝ። በምን አይነት ተጋይተህ ነው? ስልኳ ላይ በጣም እንደኔ ሴፍ የተደረጉ ስልኮች አሉ። በጣም ብዙ ወንዶች ስልኮች አሉ። ፎቶ ደግሞ እንደዚህ ድብቅ ክፍል ከያዘችላቸው ሴቶች ጋር ወንዶች ጋር የተነሳቻቸው ፎቶዎች እንዳሉ ለማየት ችያለሁ። ስልኳ ላይ ተደብቄ ማለት ነው። እነዚህ ነገሮች ከመረጃም በላይ ናቸው። ካስፈለጉ እኔ ለአንተ ምልክልህ እችላለሁ። ከዛ ይህንን ነገር እንዳየሁኝ እንደተረዳሁኝ ቀጥታ ያደረኩት ድርጊት ምንድነው? እሷን ማናገር ነው። እነዛን ነገሮች ወደ ስልኬ ፋይሉን ገለበጥኩና እሷን አናገርኳት፣ ጠየኳት። የእሷ መልስ ግን የሆነው ይሄ ነገር አንተ እንደምትለው አይደለም፣ አንተ ግን ከኔ ጋር እለያያለሁ ብትል አጠፋሃለሁ አለች። ማለት አጠፋ ማለት ያስገባት ወይ ደግሞ ያየኸው መጥፎ ነገር አለ ነው ወይስ እንዴት እንደዚህ ልትችል? በቃ ከወንዶች ጋር እንደምታደርግ ያየሁት ሌላ የተለየ ነገር አላየሁም። ግን ብዙ ነገሮች እዛ ስልክ ውስጥ እንዳሉ ብዙ መረጃ እንዳለኝ እርግጠኛ ነኝ። ብዙ ነገሮች ከሰዎች የተደበቁ ነገሮች እንዳሉ እርግጠኛ ነኝ። እና ቀጥታ በቃ እኔ ከአንቺ ጋር መኖር አልፈልግም፣ አብሬሽ መቀጠል አልፈልግም ስላት ሚስጥሬን አውቀሃል፣ ከኔ ጋር አብረህ ሆነሃል፣ እገድልሃለሁ አለች። አሁን በጣም በጭንቀት ውስጥ ነው ያለሁት። እንደዚህ አይነት ነገሮችን አንተ ስትሰራ ተመልክቼ ነው ዛሬ ላይ መፍትሄ እንድትሰጠኝ ብዬ የመጣሁት። እኔ ከጋር ከመምጣት በፊት እንዴት ነው ፖሊስ ጋር ሄደህ ለፖሊስ ለማመልከት ምንም ነገር ለማድረግ ህግ ቦታ ለመሄድ እንኳን አልሞከርኩም? ሁሉም ሰዎች በእሷ እጅ ቁጥጥር ስር ናቸው። እጇ በጣም ረጅም ነው። ይህንን ቃል ሄጄ እዛ ብታነፍስ እንደወጣኝ ነው የምታስጨርሰኝ። በጣም ከባድ ነገር ነው የነገርከኝ። በጣም ከባድ ኬዝ ነው እንግዲህ የነገርከኝ። ይህን ነገር እንዴት እንደምናደርገው አናውቅም። እና አሁን እንዴት እንዳደረግልህ ነው የፈለግከው? እኛ ጋር መተህ ወይ አይተህ የምታውቅ ከሆነ ቪዲዮችንን ምንሰራው ወይ በገንዘብ የሌላቸው ሴቶችን ነው ቀርበን በገንዘብ አታለን ነው ምን። እቺ ደግሞ እንግዲህ ከአንተ ጋርም ግንኙነት የላትም። ፍቅር ግንኙነታቸው እንደፈተነላችሁ እንኳን ከሆነ የምትፈልገው ፍቅር ግንኙነት እንደማፈልግ ለሴክስ ብቻ ነው የምትገናኙ። እንዴት አድርጌ አንተን እንደፈተነ እሷ እንዴት እንዳግዝ ነው የምፈልገው? ትንሽ ግራ ስለገባኝ ነው የነገርከኝ ነገር ትንሽ ያስጨንቃል። ትክክል። በጣም የሚያጋባና የሚያስደነግጥ ነገር ነው። አሁን ላይ አንተ እንድታደርግልኝ የሚፈልገው መረጃ እንድትይዝልኝ ነው። እሷን በቪዲዮ ቀርጻ የጠረጠርኩት ነገር ምናልባትም እውነት እንደሆነ በመረጃና በቪዲዮ ይዘህ ከሰጠኸኝ ያው የትም ብሄድ ህግም ቦታ ቤትም ብሄድ እኔም እንኳን ብትገለኝ እሷን አሳስባታለሁ። ተረዳኸኝ አይደለ? ብዙ መረጃዎችን ከያዝክ ዋስትና ይኖርሃል። እነዛን ነገሮች እነሷ ብታሳያት ስለምትደነግጥ ስለምትፈራ ከእንደዚህ አይነት ነገር ውስጥ እወጣለሁ። እኔ የወሰድኩትን የበለውትን ገንዘብ እያንዳንዱን ቆጥሬ እመልሳለሁ። ችግር የለብኝም። ከእሷ መለየት ብቻ ነው የምፈልገው። መረጃ እንዲይዝልህ ነው የምትፈልገው ማለት ነው? አዎ በቃ መረጃ ይዤ ከእሷ መለየት ነው የምፈልገው የምለው ነገር እውነት ከሆነ ማለት ነው። መልካም። እስኪ ስልኳንና ፎቶዎቿን እንግዲህ ያልከኝንም እነዛ ፎቶዎችንም ሙሉ መረጃዎችህን እንግዲህ ተልክልኝና እኔ እንግዲህ ከአባሎቶች ጋር መጀመሪያ መነጋገር አለብኝ። እንግዲህ የነገርከኝ ትንሽ ከበድ የሚል ኬዝ ስለሆነ ከአባሎቶች ጋር በደንብ ተገናኝተን ካወራን በኋላ ደውልልህና ስራውን እንጀምራለን ማለት ነው። ብዙ አትፍራ። አንዴ እኔ ጋር መታል ስራውን እንሰራዋለን። እሺ አሌክስ፣ አመሰግናለሁ። የሚረዳህ ከሆነ አሁን ላይ የማርኬቲንግ ስታፍ እያቋቋመች ነው እና ለዛም መሪ የሚሆን ሰው ንግዱንም በደንብ የሚያሳልጥ ማርኬቲንጉንም በጣም ገበያውንም ሊቆጣጠር የሚችል ሰው እየፈለገች ነው እና እንደዚህ አይነት ሰው አውቃለሁ ብለህ ወይም ነኝ ብለህ ብታወራት እድሉ ልትሰጠና ልታገኘ ትችላለች ብዬ አስባለሁ። ጥሩ እንደውም ጥሩ መረጃ ነው የነገርከኝ። በቃ አሁን አንተ ባልከኝ መረጃ መሰረት እንግዲህ ማርኬቲንግ ላይ ሰው የምትፈልግ ከሆነ ችግር የለውም። እኔ ራሴ ማርኬቲንግ ስራ ፈልጋለሁ ብዬ እንግዲህ የሚደረገውን ነገር አድርጌ አንተን ከዚህ ነገር ውስጥ ለማውጣት እንግዲህ አንደኛ ጋር መጥተሃል። ያለህበት ሁኔታ በጣም ከባድ ነው፣ ይገባኛል። ወጣት ነህ። ስለዚህ አንተን ለማውጣት የተሻለኝን ሁሉም ነገር ጥግ ድረስ ሄዳለሁ። ምንም እንዳሳስብ። እሺ አሌክስ፣
አመሰግናለሁ። በጣም አመሰግናለሁ። እሺ መልካም። በቃ መጨረሻ የቀረህ ነገር ካለ መናገር ትችላለህ። አይ ምንም ቀረ የምለው ነገር የለም። የማስበው ነገር ካለ ደውዬ እነግርሃለሁ። እሺ መልካም። እሺ መልካም ቀን ይሁንልህ። ደህና ዋል። ደህና ዋል ዋሲ። ያው እንግዲህ ውድ ተመልካቾቻችን እንግዲህ የተቀጣጠርንበት ቦታ ደርሻለሁ። እንግዲህ እሷም እየመጣሁ ነው ብላኛለች። ትንሽ ነርቨስ ሆኛለሁ። ትንሽ ነገሮችን ሳጣራ የሰማሁት ነገር አለ። ሰዎችን ትገላለች ምናምን የሚባለው ብዙ ሰዎችን ገላለች። ኢቭን ፖሊሶችም ብዙ የህግ ሰዎችም ከእሷ ጎን ናቸው ይባል ነገር ሰምቼ ትንሽ ፈርቻለሁ። እንግዲህ እሷም እየመጣሁ ነው ብላለች። እንግዲህ ፈጣሪም የእናንተም ጸሎት አብሮኝ ይሁን። እስቲ እሷ ደግሞ መጣ የሚፈጠረውን ነገር አብረን ምን ይሆናል። አብራችን ቆየትም እንዳትሄዱ። ሰላም ነው አለ። እንዴት ነው? አንቺ ስራ ትሰራለሽ? እኔ ነኝ። እኔ ፎቶን ስላየሁ ብዙ አልጠፋብኝም። እዛው ስላስገባካቸዋለሁ። ስራ ማርኬቲንግ አለ ተብዬ ነው። ኦኬ ሲቪ ነው ይቻላል እና እናውራ። ይሄ ቦታ እኔን አይመጥለኝም። ቦታው ራሱ ያስጠላል። ስለዚህ ሄደን እናውራ። ያስጠላል? ቦታ ያስጠላል። ያንተ ቤት ቅርብ ነው? እኔ ቤት አንተ ቤት ነው? እኔ ቤት የኔ ቤት ትንሽ አልተዘጋጀች። ችግር የለም። ከዚህ ይሻላል። ከዚህ ይሻላል። እርግጠኛ የኔ ቤት ከዚህ ይሻላል። እንደዚህ ነው እውነት። ይሄ ያስጠላል። ያስጠላል። ትንሽ ይርቃል። ግን ያው ትንሽ መኪና ይዘሻል? አብጃለሁ። እዛ ጋር ወይ በመኪና ምን ይችላል? ትንሽ ይርቃል። ትንሽ ችግር የለም። እሱ እንሄዳለን። ለሊትሽ ጠባማት ነው ምን ታሰራሽኝ እንጂ ባንመጣ ደስ ይለኝ ነበር። እዚህ ቤት ምንም አይልም። እንዴት ነህ ታዲያ? አለን። እንዴት ወደሻት? ብዙ ሰው ሲመጣ እንደውም እንትን ይናገረኝ ሁላ ነበር። ያ እንግዲህ ምንም አይልም። የምር ምንም አይልም ማለት እኮ አሪፍ እኮ ነው እንደዚህ ቤት። አይ ምንም አይልም። እሺ ያው እኔ የምሬ ነው ስራ በጣም ስለምፈልግ ምናምን እንጂ ስልሽ ቤቴ ማንም ሊመጣ ስልሽ በጣም ነው ማፍራው በዚህ ቤት በችግር ላይ ስለሆንኩኝ። ችግር አታስብ፣ ምንም እንዳይሳስብ እኮ። እንዴት ነው እኔ አሁን ስራ አንቺ ጋር ትቀጥላለህ ብለው አንቺ ጋር የደወልኩት? ስራ እንዴት ነው ማለት ምንድነው? አንተ ስራ በደንብ አብራራና ንገረኝ እስኪ። እኔ ገና ምንም ሰርቼ አላውቅም። ገና ስለሆንኩኝ ነው። ልምድ ምናምን የለኝም። ተመርቄ ገና ከተመረኩ ራሱ 7 ወር 6 ወር ነው። ከዛ በኋላ ሰርታ አታውቅም? ማንም አይቀጥርሽም። በዘመድ ነው የሚቀጣጠሩት። ኦኬ። በገርምሽ እንደውም የትምህርት ውጤቴ በጣም አሪፍ ነው። ውጤቴን ከፈለግሽ እሰይሻለሁ። አይ ለኔ ጠቅመኛል ማለት አሁን እኔም እየፈለኩት ያለሁት በአንተ አይነት ዲፓርትመንት የተመረቀ ምሩቅ ነው የምፈልገው። እሱ ደግሞ አሪፍ እንሰራለን ብዬ አስባለሁ። ያው ስደውልክ ስላንተ መረጃ ስሰማ ምናምን ያው ደስ ብሎኝ ነው አንተ ጋር እንምጣና እናውራ ምናምን ያልኩህ። እኔም ሲጀምር ሰው ትፈልጋለህ። እኔ ደግሞ አላመንኩም ነበር ማለት ብዙ ቦታ ሂጂ ነበር እንደዚህ ስራ ታዲያ ሂጂ ማለት እንደዚህ ያናገሩሻል ምናምን ግን አይጠሩሽም። ብዙ ቦታ እንደዛ ነው ማለት አሁን ያው ተማሪ የተመረቀ ነው ብዙ ሆነና ስራ የተገኘ አይደለም። እኔ ደግሞ በእንዳጋጣሚ ሆኖ በአንተ አይነት የተመራቂ ሰው ፈልግ ነበረ እና ስላገኘው ደስ ብሎኛል በጣም። ችግር የለውም። እኔ ስራውን አንቺ ከሰጠሽ የምሬን ነው በጣም የጎረድኩ ሳይሆን በጣም ጎበዝ ነኝ የምሬን ነው። አንደኛ የስራ ተነሳሽነት ስላለኝ አላሳፍርሽም ብዬ አስባለሁ። ግን ማለት አሁን ብዙ ጊዜ ካዋራኋቸው በኋላ ጥለውኝ ይሄዳሉ ወይ ደግሞ እንደውልልሃለን ምናምን ብለው አይደውሉምና እንደዛ እንዳትሆኝ ስለምፈልግ ነው። ችግር የለም። ሲጀመርም ስደውልልኝም ደስ ብሎኝ ነበር ምናምን። አሁን ደግሞ በአካል ሳይክ ምናምን ደስ ትላለህ የበለጠ። አንቺ እዛ ማናጀር ምናምን ነሽ ወይስ እንዴት ነው? አይ እኔ ባለቤት ነኝ። የምርሽ? ባለቤት ነኝ። አይ ደስ እንዴት በዚህ ሚሽ እንዴ ለምን ራቅ የምትለው? አራቅ ማለት ቤቷ ሲጀመር አይ ብዙም መራቅ አይጠበቅብህም። ችግር የለም። እንትን እንዳይልሽ ብዬ ነው። ቤቷ ጠባብ ስለሆነች ሞቀል በጣም ችግር የለውም። ፀሐይም ራሱ
አትፍራ። እዚህ ነው የሚያስፈራ ነገር የለም። ቤትክ ነው ደግሞ እኔ መፍራት ካለብኝ እንኳን መፍራት ያለብኝ ፈርቼ ምናምን እኮ አይደለም ላንቺ አስቤ እኮ ነው። አይ ወደዛ ሸርተት አልክ ብዬ ነው። እሺ ከተራ ይጠጋልሽ ጀመር እና ስራውን ትሰራልኛለህ? እሰራሻለሁ። ግን እንዴት ስለሽ በዚህ እድሜሽ ይሄ ሁሉ ድርጅት ትልቅ ነው። አንቺ እድሜሽን ሳይሆን ገና ወጣት ነሽ፣ ትንሽ ነው ያለው። እንዴት አይ እሱን ተው። ያው እንግዲህ አንዳንድ ጊዜ በፋሚሊ የምታገኛቸው ነገሮች አሉ፣ አንተ ጠንክረህ የምትሰራባቸው ምናምን እና እንደሱ አይነት ፋሚሊ ምናምን ነው። እድለኛ ነሽ አንቺ። እኔ ባይገርምሽ ከገጠር ነው የመጡት እኔ ቤተሰቦቼ ገጠር ስለሽ፣ ግን ገጠር ሳይሆን ያው የገጠር ከተማ ወደ ከባህር ዳር ምናምን የመጡትና ቤተሰቦቼ ከኔ በጣም ብዙ ነው የመጡት። ችግር የለም ትምህርት ብዬ መጥቼ እዚህ አታስብ፣ ችግር የለም ሁሉንም እንረዳዳለን። የምትፈልገውን ነገር ጠይቀኝ፣ ምንም ነገር አትፍራ፣ ችግር የለውም። እኔ አሁን ላይ የምፈልገው ስራ ነው እና እንደምትይው ቤቴን እራሱ ይችላል። አንቺ እንኳን እንግዳ መጥቶ እራሱ ማቀርበው ነገር የለም። እንዳታስብ፣ ሲጀመር እንዳታስብ፣ ስለምንም ነገር እንዳታስብ። ገንዘብ የምትፈልግ ከሆነም ገንዘብ በቂ በላይ ከኔ ጋር አለ። የምትፈልገውን ነገር ገንዘብ ትወስዳለህ ማለት ስራው ከጀመርኩ በኋላ ነው ወይስ? ችግር የለም። አሁንም ቢሆን መስጠት እችላለሁ። የምፈልገውን ያክል ብር ልሰጥክ እችላለሁ። ቼክ ጽፍልካለሁ። የምርሽ ማለት ችግር የለውም። እንዴት ይሄ ሁሉ ነገር ስልሽ ብቻ እንትና እኔ እንስማማ እንጂ ችግር የለውም። ማለት ምንድነው? ማለት በስራ ጉዳይ በሁሉም ነገር ከተስማማን አያሳስብም። በስራ ጉዳይማ እንዴ ልንስማማ እንዴ መጣ ነው። ችግር የለውም። ሌላውን ነገር አርሳ እኮ ማለት አሁን ብር ጥቂት ስልሽ እኔ በጣም ብዙ ችግር አለብኝ። ችግር የለውም። 1 ሚሊዮን ልጽፍልክ እችላለሁ። የምርሽ እውነት ችግር የለም። ለገንዘብ ችግር የለብኝ። እኔ ቀልሽብኝ መሰለኝ ማለት 1 ሚሊዮን በጣም ችግር የለም እንዴ ችግር የለም። 1 ሚሊዮን አሁን ጽፍልኛለሽ? አዎ ጽፍልካለሁ። መቼም ከሰው ልጅ ገንዘብ አይበልጥም አይደል? እሱማ አይበልጥም። ግን በዚህ ላይ ደግሞ ሳይ ጥሩ ልጅ ትመስላለህ። ጥሩ ልጅ ትመስላለህ። ጥሩ ልጅ ለውናይ ግን ይገርም ስልሽ በጣም ብዙ ብር ነው እኮና ለምን? ችግር የለውም አታስብ። ብቻ አንተም ጥሩ ልጅ ነህ፣ ስራህንም ስራ፣ አንተና እኔም እንግባባ እንጂ ችግር የለውም እንዳታስብ። እሺ ማለት ስልሽ ሁለታሽ በጣም በስቶብኝ ማለት እኔም አታስብ ግራ ቃላት አጣጣኝ እኮ ስልሽ እንዴት እንደዚህ። ችግር የለውም። የምትፈልገውን ነገር ጠይቀኝ። ኤኒ ታይም የምትፈልገው ነገር እኔ ጋር ታገኛለህ ማለት ነው። እኔ አሁን ላይ የምፈልገው ነገር ገንዘብና ስራ ነው። ሁሉንም ነገር ታገኛለህ። ብቻ ጥሩ ሰው ሆን፣ እንደምፈልግህ አይነት ሰው መሆን አለብህ። ማለት አንቺ የምትፈልጊው ምን አይነት ሰው ነው? ማለት አንቺ ሁሉ ነገር አድርገሽልኝ እኔ የምር ነው አንቺን ለማስደሰት ማላደርገው ነገር ምን እንደምትፈልጊ ምን አይነት ሰው ነው የምትፈልጊው? እሱን እንግዲህ ከጊዜ በኋላ አብረን እናያለን። በጣም ህልም እየመሰለኝ ነው። የምር ነው። አታስብ። ደግሞ የቤት ምናምን ያልከውን ነገር ደግሞ ችግር የለውም ማለት ሌላ ቤት ከራይልክና ሌላ ቤት ትኖራለህ። የተሻለ ቤት ከዚህ የተሻለ ቤት ከራይልሃለሁ ሌላ ትኖራለህ። የምርሽም ማለት ግራ እየገባኝ ነው። ይሁሉ ነገር ይሁሉ ስጦታ ስልሽ አልበዛም ትንሽ? አይ ችግር የለውም ስልሽ እየፈራሁ ስለሆነ ነው። የሚያስፈራ ነገር የለም። ጀስት እንደ ቀለል አድርገው ሰደው ሌላ ቤት ከራይልሃለሁ፣ ደህና ቤት ከዚህ ሚሻል ቤት ከራይልካለሁ፣ እዛ ትኖራለህ። ስራውን እየሰራ በደንብ እንግባባለን። ስልሽ በጣም ስላንቺ ሰምቻለሁ። ማለት በጣም ደግናት ምናምን ሲባል ሰምቻለሁና ይሄን ያህል ስልሽ አልመሰለኝም ነበር። የምሬ ነው። በጣም ደግናት፣ ለሰው ታስባለች፣ ሰው ተረዳለች ሲባል መስሎኝ ነበር። ማለት እንደዚህ አይነት ወጣት ሆነሽ ሲጀመር ብዙ ሴቶች አሉ ወጣቶች ስልሽ እንኳን ሊረዱ ስልሽ ከወንድ ነው ገንዘብ የሚቀበል። አንቺ ግን ስልሽ በጣም ነው የማመሰግነው። እኔ አታስብ፣ የሚያሳስብ ነገር የለም። በተረፈ የምፈልገውን ነገር በማንኛውም ሰዓት ጠይቀኝ። እንደዛ ከሆነ ማለት ነው የፈለኩትን መጠየቅ እችላለሁ። አሁን የፈለግከውን መጠየቅ ትችላለህ። ግን እኔ ፈልግህ አንተን ማጣት አልችልም። ማለት በምፈልግበት ሰዓት ኤኒታይም ስልክህን ወይም ደግሞ ስደውልልህ ወይም ደግሞ በምፈልግ ሰዓት መምጣት አለብህ። ችግር የለም እንዴ? ችግር ስራ እንዴ? እኔ አይደለም ደግሞ ሳትደውይልኝ እመጣለሁ። ግን ማለት ቅድም 1 ሚሊዮን ሰጣለሁ ስላልሽ ከ1 ሚሊዮን ላይ ዛሬ ስልሽ በጣም ብዙ ችግር ስላለብኝ የቤት ኪራይ ራሱ ነገር ሻይ 3 ወር ማለት እሱን እኮ ነገርኩ። በቃ ቤት ከዚህ ይሄን ቤት ለቀህ ትወጣለህ። ከፈለክ ዛሬ ከፈለክ ነገ በፈለክበት ሰዓት ወጣ።
የምፈልገውን ቤት የሚያምር ከዚህ የተሻለ ቆንጆ የሆነ ቤት እንከራያለን፣ እዛ ትኖራለህ። ስለሽ በጣም ደስ የሚል ነገር ነው። ግን የዚህ ቤት ባለቤቶች ስለሽ ዕዳ ስላለብኝ እነሱንም ለመክፈል ሲጀመር ብዙ ዕዳ አለብኝ። ውጪ ላይ ራሱ በጣም በብድር ነው ያለሁትና የተወሰነ ብር ከ1 ሚሊዮን ላይ በሰጪኝ ደስ ይለኛል። ማለት ምን ያህል ብድር ያለብህና የዚህ ዕዳ ደግሞ ስንት ነው የተባለው? እቺ 4000 ነው መከራየት ለዚህ ቤት አይገርም? 4000 አዎ 4000 በጣም ብዙ ነው። እቺ ማተረማመድባት እንኳን 4000 ብር ተከራይተህ እየኖርክ ምን ታረጋው? የከተማ ይወጣ ራስ እኮ ትጠባለች። ከባድ ነው። እኔ እንደው ቤተሰቦቼን እረዳለሁ እጦራለሁ ብዬ የመጦሪያ ሰዓት ነው እነሱ ስንት ነገር እያደረጉ የቤት ኪራይ ራሱ እነሱ ነው የሚልኩልኝ። አሁን በጣም ሲበዛብኝ ነው ስራ አግኝቻለሁ ብዬ 3 ወር ሙሉ አልተቀበልኳቸውም እና ምንም ኖርማል 12 ወደ 12000 አለብኝ። 12000 ውጪ ደግሞ ባይገርምሽ ሰው ነሽ ተባያለሽ ምናምን ስለሰራ አጠቃላይ ያለህን ገንዘብ ወጪህንና ያለብህን ዕዳ ምናምን ሴቭ አድርገህ የኔ ላክልኝ ትራንስፈር አደርግላቸዋለሁ ወይ ደግሞ ገንዘብ ሰጥክና ትከፍላቸዋለህ ያለህን ዕዳ። በካሽ ምናምን የለሽም? በካሽ አለ ወይ በካሽ ለምን እንደሆነ ታውቂያለሽ? ሞባይል ባንኪንግ እኔ አሁን ብር ስለሌለኝ ሞባይል ባንኪንግ ምንም አልጠቀምም። ስለሽ ገንዘብ ሲኖረኝ ምን ያደርገኛል? በካሽ ካለሽ 500,000 ብር ወሰጪኝ ደስ ይለኛል። ችግር የለውም ሰጥካለሁ። 500,000 በጣም ብዙ እኮ ነው። ኧረ ቀለል አድርገው። ያው በጣም ነው ችግር ነው ስለሽ እንደዚህ በጣም ደስ ይላል። ችግር የለውም አታስብ፣ ምንም ነገር አታስብ። ጉድለትህን ሁሉ ልሸፍንልህ እንግዲህ አጠገብህ የመጣሁት ለዛሬ። ግን እንዴት ነው ስለሽ ባለቤት ሆነ ልሽ ማለት ለወጣት እንደዚህ ስታርጊ ምናልባት እኔ ባልሽ ሆነ ቀና ነበር ማለት አይ ማለት ነው አይደለም። የምርሽ ነው እንዴት አንቺን የመሰለሽ ልጅ ስለሽ ቆንጆ ነሽ፣ ሀብታም ነሽ፣ ሰው በጣም ተረጃለሽ። ባሁን ከዚህ በኋላ እንግዲህ ምን ሰው ካለ እንፈልጋለን አይሻል? አንቺ እንዴት እስኮ መፈለገ መቼ የሚሰጥ ፈጣሪ ነው ትዳር ኩስማ ግን እንዴት አንቺ እስካሁን ድረስ አለ ግራ ገብቶኝ እኮ ነው። አንቺ እንደውም እኔ ባል ያለሽ ምናምን ባልሽም እንዳንቺ ሀብታም ነበር አይብሰኝ ባለ ትዳር አይደለም። የምርሽ ነው እውነት ማለት እስካሁን አልፈለግሽም አፈልጊም ነው ወይስ እንዴት ነው? አይ ቢዚ ትሆናለህ በሆነ ሰዓት ላይ። አይ እኔ ስራዬ ላይ ነው ትኩረት የማደርገው ያለ ፎከስ እያደረጋለሁ ስራ ላይ ነው። ስራሽ ላይ ደግሞ ባል በፍለጋ ያገኛል። አይ አንቺ ሀብታም ስለሆንሽ እና ደግሞ ሴት ልጅ ቶሎ ነው የምታገባው ብዬ ምንም የሚጎልብሽ ነገር የለም ነው የቤተሰቦችን ሀብት ምናምን እኔ እያስተዳደርኩኝ ስለነበረ እና እንዴት ነው የፍቅር ምን ይመስላል? ፍቅረኛ ነበር ገጠር አንድ ሴት ነበረች። እሺ ወደ ከተማ ስመጣ ያው ትንሽ መራራቅ ነው ሁለታችን ማለት ያው አሁን ላይ አንድ አይደለም ስለዚህ ሰማት ፈልግ የርቀት ፍቅር እና ደግሞ ባይገርምሽ ከገጠር ራሱ መጥተህ አልፈልግም ማለት ነው። እነዚህ ግን እኔም ብትመጣም ሲጀመር እሷም ማኖርበት እኔ እንደምትይኝ እንኳን እሷ ላኖር ራሴን ማኖር ከብዶኝ በቤተሰብ ነው የምኖረው እንደነገርኩሽ ከሆነና ያው ዝም ብዬ ነው በስራትም ስራ መምጣት አልፈልግም ማለት ከዛ በኋላ ተራይተን አንድ ፍቅረኛ ነው ይዤ የማውቀው ከእሷ ጋር ነው ህይወቴን የሚያሳልፈው ራሴን እሷ ናት የምታውቀኝ ብዬ ነው የማስበው። ግን አሁን ላይ ማንም የለኝም ስለሽ ማለት ገጠር ፍቅረኛ የመያዝም ሲጀመር አቅም ላይ አይደለም። ሴቶች በጣም ብዙ ነገር ይፈልጋሉ። በጣም ችግር ላይ ያለው ልጅ ነው ማለት ኮሌጅ ትምህርት ቤት ነው እየተማርኩ ባለበት ሰዓት ላይ ቤት አልነበረም ከሱ ጀስት እንደ ፍሬንድ ምናምን ነው እንጂ እኔ ስልሽ አሁን ሴቶች ከኔ ጋር መጋበዝ ይፈልጋሉ፣ ስጦታ ይፈልጋሉ ምናምን። እኔ ደግሞ እንደዚህ አይነት አቅም የለኝም። ይገባሻል? አንቺ ሴት ስለሆንሽ መቼም የምትፈልጊው ባል ዝም ብሎ ወክ ያበላ በእግሩ ዝም ብሎ የሚወስድሽን አትፈልጊም መቼም አይደል? ለነገሩ አንቺ ሀብታም ስለሆንሽ ይገባሻል። ለዛ ነው እኔ ለመያዝ በሞክር እንኳን እነሱ ይፈልጉኝ አይመስለኝም። ለዛ እኔም ራሴንም አላዋረድም ብዬ ዝም ነው ማለት በቃ ሴትም ጀስት እንደ ጓደኛ ምናምን ነው። ትምህርት ቤት ውስጥም በቃ ተመሬ በቃ ያለብኝና ሳይመሰርቼ ምናምን ወደ ቤት በቃ በዚህ መጥቼ እንደውም አንዳንዴ ራሱ ራስ አልበላውላ ተኛለሁ። በቃ አራትም አልበላም አንዳንዴ መሳም በቃ አንዳንድ የሆነ ጓደኛ ያለኝና እሱ ቤት እየሄድኩኝ እነሱ ጋር በልቼ ምናምን አንዳንዴ ቆሎ ራሱ በልቼ ያደርኩበት ጊዜ አለ። ስለሽ በቃ እኔ
በጣም ብዙ ችግሮችን አልፌ ነው እና አሁን ይሄን ሁሉ ነገር አንቺ ስትይ ነው ለዛ ነው እንደዚህ ደነቀ አይ እንደ ሳይክ ቆንጆ ነው ማማላይ የሆነ ተሻበላልት ነው እንመጣልካል ማለት ሴቶች የሚሞቱለት አይነት ወንድ ልጅ ነውና እንዴት አንድ ገርፈኝ ብቻ ኖሮ እስከዛሬ ሲንገር ቆየክ ለማለት ነው። አይ ስልሽ በቂ የሚሆነው ሰው ልጅ ገንዘብ ሲኖረው ነው። እኔ ገንዘብ የለኝም ማለት አንቺም አሁን ገንዘብ የለሰው አሁን እኔ ካንቺ ጋር ልንብርሽ እኔ ስልሽ አሁን አንቺ ተፈልጊ አትፈልጊም ብዬ ነው ማስበው። ምክንያቱም እንዴ ለምን አንተን የምትሰልከ ልጅ ምንም የሚጠላ ሰው አለ ብዬ አላስብም። እሱ ስለ ቤተሰቦች ነገር ቤተሰቦች ነው እንደነገር ገጠር ነው ያሉት። ያው አንድ እርሻ አላቸው እርሱን እያረሱ ምናምን ነው። እንደውም አሁን ላይ ትንሽ መሬቱም ዘር አላበቀለባቸው በቃ አላ የሆነ የተወሰኑ በጎች አሉ እነሱን እያረቡ እንደውም አሁን ሰሞኑን ደውሎልኝ ነበር 2 በግ ነው ምናምን በበሽታ ሞተብን ምናምን ብሎ ይለ አሁን ሰው የነበረ ነው። እኔም እንደውም ስልሽ እነሱ እንደዚህ የተሰቃዩ ገንዘብ ሲልኩልኝ ተሰምቶኝ ነው እንደውም ኧረ ስራ አግኝቻለሁ ምናምን ልክላቸዋለሁ ምናምን ብዬ የቪክራይ የሚልኩልኝ አስቆምኩ። ስለዚህ በጣም ችግር ላይ ነው ያለው እነሱ ራሱ እኔ ስንት መስዋዕትነት ከፍለው ከተማ መጥቼ ገንዘብ እየላኩ ምናምን ያስተምሩኝ እና አሁን እኔ ደግሞ ስልሽ ስራ አጥቼ እንደዚህ ሲሆን ስልሽ በጣም ያሳዝናል። እነሱ ደግሞ ባይገርምሽ በጣም ተስፋ አድርጓል በእኔ ማለት ሌላ ታናሽ ታላቅ ምናምን የለህም? ምናምን ታላቅ ወንድም ነበረኝና እሱ ስልሽ ገጠር ካርት ሲጠብቅ ገደል ውስጥ ገብቶ ሞተልና እኔ ብቻ ነኝ ነው በቃ እንዳይነኝ ብለኛቸው የሚያዩ ማለት ነው። ለዛ በጣም እና ምንም ነገር በጥቃቸው ያደርጋሉ ግን እኔ እነሱ መርዳት ነው ፈልገው። አሁን ደግሞ በጣም ነው አመሰግናለሁ ሚላንቺ በጣም ያመረኝ በጣም ነው አመሰግናለሁ። እኔ እንደዚህ ሲጀመር ያመረኝ በጣም ነው አመሰግናለሁ። እንደዚህ መባባል ፈልገው ስልሽ እኔ በጣም ከበቂ በላይ ነው ያረክሽልኝ ነገር ስልሽ ባታረጊ እንኳን ስለዚህ ስላልሽኝ ብቻ አንዳንዴ ምን አለ መሰለሽ ባታረጊ እንኳን በችግሩ ጊዜ መተሽ አለውልህ ስትዩ በጣም ደስ አንቺ እንደዚህ ነገር አይገባሽም። ምክንያቱም በጣም ልጅ ነሽ በጣም ሀብታም ልጅ ነሽ እንደዚህ ችግር አሳልፈሽኝ ግን ሰላም እኔ ስለማውቀው ነው ሰው ችግር ሆነሽ አለው ስትዩ እንዴት ደስ እንደሚል ማለት አንቺ በጣም እድለኛሽ ፍቅረኛሽ ታውቂያለሽ አንቺ ያራሄ ይቅርታ ግን እኔ ነገር ችግር የለም እኔስ እየጠየቅኩ አይደል መጠየቅ የፈለከውን ነገር መጠየቅ ትችላለህ። ፍቅረኛሽ ታውቂያለሽ ከዚህ በፊት ማለት መቼም አዎ ይኖርሃል አምርሽና እና ፍቅረኛ ይዘሽ እሱ ታወሽ ማለት እንዴት አንቺ መስለሽ ልጅ እንዴት ሊያመጡ ይችላል? እኔ ግን ማለት አልተግባባንም እንዴት አብረን ነበርን ማለት ቦይፍሬንድ ነበርን ምናምን ከዛ ግን በቃ ተለያየን። እንዴ እኮ በምን አንቺ የመሰለሽ ልጅ እንዴት ለምን ሊለያይ ይችላል? መቼም አንቺ ወይ አልፈልግህም ብለሽ ነው እንጂ እሱ መቼም አይተውሽ እንግዲህ እሱን እንግዲህ ከጊዜ በኋላ እነግርካለሁ ግን ተለያይተናል። በጣም ቤተሰቦችሽ ምንድን ነው የሚሰሩት ማለት ምን እየሰሩ ፋብሪካሽን እሱ ብቻ ነው እየሰሩ አላቸው በቃ ብዙ ገንዘብ አላቸው ግን ፋብሪካውን መስተዳደረው ነው አሁን ላይ ማለት ነው። ወንድም ምናምን እህት የለሽም? እኔ ብቻ ነኝ ልጃቸው። የመሳሰለን ነገር አለ ማለት ነው። ብዙ ያቀራርበናልና እንትን ሲቪልና አምጣው ሲሰጡኝ በጣም እንዳየውክ ነው የወደድኩት። እምርሽና ውጤት እኮ አሪፍ ነው ብዙ ሰው ይወደዋል። አይ ውጤት በስተጀርባ አንተንም ነው የወደድኩት የምርሽ እና መቼም እዚህ መምጣት ማለት ግዴታ እንደሌለብኝ ታውቃለህ። በጣም ብዙ ማሰራቸው ልጆች አለን ከሰር እነሱ ልክ አንተን አናግረው እንዲያመጡ ማድረግ ይችል ነበር። ሳይክ ገና ስለወደድኩ አንተ ጋር ቀጥዬ የመጣሁት ለዛ ነው ሌላ ነገር እኔ ራሱ ገርሞኝ ነበር ማለት ቅድም ራስ ጠይቅሽ ነው ማናገር ማናልኩሽ እሺ ባለቤቷ ታዋራኛለች ብዬ አሰብኩ እንደው ሄርሜላ ምናምን ሲሉኝ እኔ ሄርሜላ ትልቅ ሰው ነበር ስልሽ አድርጌ መስራት በጣም ሀብታም ስለሆነች ወጣት ሳትሆን በቀላ በርሚ ገፋለ ሴት ነው እና አንቺ ስትመጪ እንደምን ሄርሜላ መሰለኝ ሄርሜላ ነስትኝ እንደም ልክ እንደደነገጥኩኝ ሆነ ሳለ እንግዲህ ያው ይሄ ማለት ተገቢ ላይሆን ይችላል ወይም ደግሞ ሰዓት ላይሆን ይችላል ግን እንዳየውክ ነው ልብ ውስጥ የገባው ለዛ ነው የመጣሁት እውነት እና አንተስ እንዴት አገኘኸኝ? አይ ድፍረት አይሆንብኝና
ማለት እየፈተሽኝ አይደለም ማለት አንተ የምፈትንበት ምንም አይነት እንትን እንደሌለኝ ታውቃለህ። ማለት ስልሽ እኔም ሳይሽ ወጣት ነሽ፣ በጣም ነው የምታምሩ። በነገራችን ላይ ፀጉርሽን እንዴት እንደደረኩት የምር ነው ያንቺ ነው ፀጉርሽ እኮ በጣም ነው የሚያምረው ስልሽ እኔ ደግሞ የፀጉር አድናቂ ነኝ እና ከለርሽ ደግሞ አላ እኔ የምፈልገው አይነት ከለር ነው። ኦኬ እና ደስ ብሎሽ ነበረ፣ ግን አንዳንዴ ራሴ እቆጥባለሁ ስልሽ እንዴ እኔ ዝግጁ አይደለሁም ነገርሽ የለው እኔ የገንዘብ ነገር አታስብ ማለት በእኔ ላይ ጣለው ምንም ነገር የሚያሳስብክ ነገር የለም። ገንዘብ ምናምን ብለህ ከኔ ጋር እንትን ልታወዳደር የሚገባው ነገር የለም። ፍቅር ነው አይደለም? ፍቅር ነው ግን በቃ ስልሽ ሲጀመር ምንም ነገር የምትፈልገውን ነገር ለኔ ጠይቀኝ ብዬካለሁ። አረ እኔ ከዚህ በኋላ አንቺ ያደርግልሽኝ ራሱ በጣም ብዙ ነው የምር ነው። ሁሉም ነገር አደርግልሃለሁ የፈለከውን ነገር ብቻ አንተን እኔ ከተስማማን ብዙ አብረን እንሄዳቸው መንገዶች ይኖሩናል ማለት ነው። ማለት እጅሽ ደግሞ እንዴት ደስ የሚለው ለስላሴ ያለ ያስተውቃል። ከሰላም እንዳልሰራሽ ቅብጥ ብለሽ እንዳልብሽ ያስተውቃል። አይ እንደስ መብለክ ነው። አዎ ያስተውቃል። እጅሽ እንዴት ደስ እንደሚል ለስላሴ ያምርኛል። ያው እንግዲህ ብዙ የምንጓዛቸው መንገዶች ይኖራሉ እኮ ስልሽ እኔ አሁን አንቺ ሀብታም ልጅ ነኝ ብለሽኛል አይደል? ስልሽ ቤተሰቦችሽ በጣም ትልቅ ነገር ነው የሚጠብቁት ማለት ነው። አዎ ደግሞ እኔ ወርጃለሁ ብለሽኝ እኔ ደግሞ በነገራችን ላይ ሳትነግሪኝ ነው የወደድኩሽ ይሆናል አይደል? ሳይሽ ራሱ እንዴት ደስ እንደምትይ የምር ነው። እኔ ስለጥቂት ነው ተሰጥናላችሁ ካረም ስለሰጣ ደስ የሚል እና ስልሽ እኔ ወርጃለሁ እና ደግሞ ስልሽ እኔ ከጀመርኩኝ ስልሽ እስከ ትዳር መሄድ ፈልገውና ችግር የለውም መጀመሪያ ቤት እንከራይና ቤት ማለት እኔና አንቺ አንድ ላይ ማለት እኔ ስራ አለኝ ሁሌ ዲቴል አብሬ ይኖራል ማለት አይደለም። ግን ቤት እከራይልካለሁ ቤት ውስጥ ትቀመጣለህ። እኔ ያው የነገር ካለ የቤተሰቦች ሀብት አለ እኔ ማስተዳደር ፋብሪካ አለ ምናምን ብዬሃለሁ። ጀስት በየሀገሩ ልሄድ ይችላል። ግን በመመጣ ሰዓት አንተ ጋር ነኝ። ግን ስልሽ ቤተሰቦችሽ ትንሽ አቅሙ ደከም ካለ ሰው ጋር አንድ ላይ ስትሆኝ እኔ ችግር የለብኝም ማንንም ምንም ቢልም ማለት እኮ ስልሽ አደጋ ላይ አልወድቅም ማለት እንዴ ቤተሰቦች አንቺን ሳይሆን እኔን ቢገሉኝስ እንደዛ አትፍራ። አይ ችግር የለውም ምንም የሚል ነገር የለም ስልሽ በጣም ልብሽ በጣም እንደ መልክሽ ነው የምር ነው በጣም ደስ የሚያምር ችግር የለውም አታስብ። ማንም አንተን እንትን የሚልክ ሰው የለም። ጀስት አንተና እኔ ፍቅራችን ይቀጥላል ማለት ነው። በፈለክስበት ሰዓት ቤቱን እንቀይራለን ማለት ይሄኛውን ቤት ነው የምንቀይረው። ይሄ መቼም አንድ አልጋ ቻርጀር አረ ይሄን ቃምት ታምጣ በእናትህ ይሄን ይዘልን እንወጣ እንዴ መቼም በዚህ አልጋ ሄደን እዛው እንተኛ እንዴ። በነገራችን ላይ ቻርጀር እኮ በጣም አሪፍ ነች እንደው ይሄ አይሆንም ጭራሽ። እንደዛ ከሆነማ ስልሽ ብዙ ገንዘብ ነው የሚያስፈልገው። ችግር የለም እሱን ራሴ ኢንቨስት አደርግና አንዳንድ ነገሮችን እንዲሟሉ አደርጋለሁ። ዋው በጣም ስልሽ በጣም ነው መስገነው ነው። ከዚህ በኋላ ነው ሲጀመር መለቅሽም አይመስለኝም። ከዚህ በኋላ ካንቺ መለየት ነው የምፈልገው ይመስለኛል። እኔ ሰንተን የመሰለ ልጅ ለቃለሁ እንዴ እንደዚህ ካልሽ ደግሞ ዳር ልጅ የባሰ ፍቅር ይዘኛል። ችግር የለም የምሬ ነው። ይሄ ስሜት ተሰማኝ መቼ እንደሆነ ታውቂያለሽ? ገጠር ያለች ፍቅረኛ ያለች አይደል? ከሷ ጋር የመጀመሪያ ጊዜ ትምህርት ቤት አንድ ላይ ስንቀመጥ አንድ ላይ ነበር የምንቀመጠው የነበረው ከሷ ጋርና ከሷ ጋር መታኔ ጋር ስትቀመጥ የተሰማኝ ስሜት ነው የተሰማኝ። አንቺ ደስ ብሎኛል ማለት እኔ እንደፈለኩ ስላገኘሁ በጣም ደስ ብሎኛል። በጣም ስማ ግን ስልሽ እኔ ስቲል በጣም እየፈራሁ ነው ማለት ምንም መስፈራ ነገር የለም። እንዴት አስፈራሽ? አንቺ በጣም የተከበረች ሴት አንድ ኩኩስ ካለ ሰው ጋር እንዴት አንድ ችግር የለም። ኩኩስ ገንዘብ ነው አይደል? ኩኩስ የሚያደርገው የሰው ልጅ ዝቅም ከፍ የሚያደርገው እኮ ገንዘብ ነው። እሱ ደግሞ ገንዘብ ደግሞ የምትፈልገውን ያክል ደግሞ እኔ ጋር ታገኛለህ። ብዙ የምሰማው ነገር አለና ችግር የለም። የሆነ ሰው እንደዚህ መጥቶ እንደዚህ ብዙ ነገር ካረገለ ኳሊቲ ነው ነው የሚሸጥልህ። አረ እንደዚህ አይነት ነገር የለም። እንደዚህ አይነት ነገር ማለት እኔ የሚሸጥ ይመስላል እንዴ? ማለት እኔን አንዳንድ ቦታ ሄደህ መጠየቅ ትችላለህ ስለኔ። እኔ የምሰራበት ቦታ ሄደህ መጠየቅ ትችላለህ። እኔ ስራ ጋር ያለሁት እንደዚህ አይነት ነገር የምሰራ ልጅ አይደለሁም።
እሱማ ታስጠቂስ ጀመረ መልአክ ነው የሚመስል ሲጀመር እንዴት ጀመር ማሰብ ሁሉ የሌለብህ ነገር ነው ያሰብከው እንዴ ታስቢያለህ እንዴ እኮ አስፈራሻለሁ በጣም የምትፈልጊው ነገር አይደለም እኔ ሲጀመር ነገር ያለው ቀደም ራሱ በጣም እንትን ስለ አየውክ ሳይክ ገና እንትን ሳይ ነው አንተ ጋር ልቤ ውስጥ የገባሁና ለአንተ ለመምጣት ያሰብኩት እኔ ነኝ ሶ ደግሞ ሌላ ልብ ላይ የሚፈራ ጥያቄ ካለክ ይሄ ነገር እንደዚህ ነው የምትለው ጥያቄ ካለ ጠይቀኝ መልስ ልካለሁ ሲጀመር አንቺ አይደለሽ እኔ ስለፈራው ምናምን አንዳንዴ ይገባሻል እንጂ እኔ ስለሽ ያለውበት አቅም ስላለ ነው እንጂ የምሬ ነው እኔ ራሱ መጀመሪያ ሳይሽ አላውቅም ምን እንደተሰማኝ ማለት ነው እኔ ነግሬሻለሁ ውበት እኔ ያለውና ያንቺ ውበት ደግሞ በጣም ስለሽ በጣም የተለየ ነው የምሬ ነው ማለት እንደዚህ ቆንጆ ይኮናል እንደ እያልኩ ነበርውላ ግን ይገባሻል እንደዚህ የማለት ሰውን እንደዚህ የማለት ደግሞ ቦታ ላይ ሲቹዌሽን ላይ አይደለም ያለው ለዛ ነው እንጂ ዝም ያልኩት ገንዘብ ቢኖርም የምሬ ነው ስለገንዘብ የሚያሳስብ ነገር የለም እኔ የፈለከውን ነገር ማግኘት ትችላለህ ከፍቅር ጀምሮ ግን ስለሽ እንዴት ባንዴ እንደዚህ እንዳልሽ ግን ግራ ስለገባኝ ነው አይ ባንዴ ሳይሆን ነው አንተ ባንዴ እንደዚህ ስትል ሳይሆን አንተ አልጠየቀኝ ራሴ ነኝ የምጣሁት ሶ አንተ ስለጠየቀኝ ባንዴ እሺ ወይ ምን ቢ ማለት አይተበቅብኝም የኔ ፍላጎት ነው ፍላጎቴን ላንተ ነገርኩ አንተ የሚሰማን ስሜት ነገርከኝ ተስማማኝ እኔማ እንዴ እኔ ሲጀመር በጣም ነገርኩሽ የምሬን ነው ግን እንደነገርኩሽ የቅድም ያልኩሽን ብር ብትሰጪኝ እሱ ችግር የለውም አሁን መኪና ውስጥ ገብተን ፈርምልካለሁ ቼክ ነው ራሱ ነው ተጠቀማለክ መኪናው የቅድም አንቺ ራስሽ ያ መኪና ግን ትንሽ አልተለቀም ስለሽ ሴት ልጅ እኮ እንደዚህ ትልቅ መኪና ስትይዝ ካለ ገንዘብ አንፃር ይቀላል ሌላ መኪኖች አሉ ቤት ውስጥ ያምርሽ ነው በጣም ደስ ይላል መንጃ ፍቃድ ቢኖረኝና ያምረኝ መንጃ ፍቃድ የለህም መንጃ ፍቃድ የለኝም ወይ በቃ እሱን እናጣለን ቦታህን ቦታ ትይዛለህ ያምርሽ ነው እውነት እኔ እንበይ ቢመጣ ነው ያምረኝ አረ ምንም በሚያስመጣ ነገር የለም በስማ በቃ ስለሽ እንደዚህ በጣም ሁሉም ነገር ተመቻቸልኝና ከኔ ስሜት እኔ ቤተሰቦቼ ነገርሻው ሁለት በግ ሞቶባቸዋል ሁለት በግ ማለት ደግሞ ለነሱ ራሱ ገንዘብ መላክ ለነሱ ገንዘብ ትልካለህ እኮ የመንጃ ፍቃዱ ይቅርብኝና ለነሱ ገንዘብ ሌላ ገንዘብ እንልካላችኋለን መንጃ ፍቃዱ አስፈላጊ ስለሆነ ለአንተ ትልካለህ ማለት ነው ለራስህ ትጠቀማለህ በጣም ስለሽ እኔ አንቺን የመሰለሽ ልጅ በማግኘቴ በጣም ስለሽ ካንቺ ጋር ጊዜ ማሳለፍ እንዴት እንደፈለኩ የምሬን ነው ችግር የለም ስለሽ ዛሬ እንደውም ስራዬን ስራ ማግኘታችንን በማስመልከት ግን ገንዘብ የለኝም ደግሞ ልጋብዝሽ ነበር አረ እኔ ጋብዝካለሁ እንደሄድን ጋብዝካለሁ እኔ ማቀው ቦታ አለ እዛ ሄደን ፈታ እንላለን ባይገርምሽ መጠጥ እንዴት እንዳማረኝ ግን መጠጥ ለመጠጣት ራሱ እዛ ተጠጣ ነበር ወይስ ትምህርት ቤት እዛ እያጣችሁ ተጠጡ ነው አዎ እንዴ የድሮ ፍቅረኛ እንዴት እንደምትወድ ጠላ በተለይ ጠላ ነው እና ጠላ ነው ያለው ጠላ ነው እንዴ ጠጣ ያልከው ጠላ ምን አትወጪም እንዴ በጣም ነው የምጣፍጠው ጠላ አዎ አይ እኔ እኮ ሌላ መጠጥ ምናምን ያልክ መስሎኝ ነው ምን መጠጥ አለ ሌላ መጠጥ እንዴ እሱን በሁሉም ማሳይካል ለተስብ ጠንከር ይላል እንደ አረቄና ጠንከር ካላለን አይወድም ጠንከር ያለ ነገር ወደደ አረቄና ጠላ ጀምጣቀ ችግር የለውም እኔ መጠጥ አላውቅም ግን ብዙ ሲባሉ ሰሞችን ሰምቻለሁ እኔ ሰማለሁ ግን ኦኬ እንደዚህ አትሌላውን ቴስት አድርገው አላውቅም እኔ ቴስት አድርጌ አላውቅም ስለሽ አቅም ያስፈልጋል እኮ እንደዚህ ነገር ችግር የለውም መጠጥ አይደለም ገና ዓለም እንዞራለን ካንተ ጋር ዓለም የምርሽን ዓለምሽን ነው ማሳየሽ አንቺ ዓለምን ካሳዩ ግን በጣም ነው የምሰገነው ዛሬ ልደቴ ነው ሲጀምር እንደ ልደቴ ነው ቁጥሩ የምሬ ነው አንደኛ አንቺን የመሰለሽ ልደቴ ያልከኝ መስሎኝ የተወለድኩበት ዛሬ ነው ይባል ራሱ የምሬ ነው እኔ ምንም መስሎኝ ምክንያቱም ስራ አገኘኝ ፍቅረኛ ብር ችግር የለውም ማለት ነው እንዴ ከዚህ በኋላ እናለን እንዴ ፍቅረኛ አገኘኝ እንደዚህ ቆንጆ ገንዘብ ቤተሰቦችን እረዳለሁ ብለሽ ገንዘብ ሰጣለሁ እሺ ይሄ ነገር ስለሽ ዛሬ ከሆነ እንደም ዛሬ ነው ልደቴ ከዚህ በኋላ ማከብረው የምሬን ነው እንደም ዛሬ ልደቴን እናከብረው ዛሬ ልደቴ ነው እንደም ዛሬ በቃ አሁን ተፈታኝ እንላለን የፈለክበት ቦታ እሺ ግን ስለሽ ስለምንም ነገር እንዳታስብ እኔ ስጠጣ ትንሽ አብሾ ነገር አለብኝና የሆነ አለ አይደለ ማይሆን ነገር ላደርግ እችላለሁ ምን ስለሽ ስሜቴን አንዳንዴ መቆጣጠር ብዙ ነገር ሊያምረኝ ይችላል ምናምን
ኦኬ እና ጓደኛ አይደለ ሚስት አይደለ እንደ ከዚህ በኋላ ሚስት እና ታዲያ ሚስት ስትይ እንዴት እንደደነገጥኩ ታውቂያለሽ ፍቅረኛ ቤት ተከራይቼ ምን አስተሽ እንደው ፍቅረኛ መሆን ብቻ ነበር የምፈልገው መሰለኝ አብረህ ከኖርክ አብረህ ሌላ ነገር ካለክ ምናምን ምን እንደሚባለው ግድ መጋባት አለበት ቤተሰቦችሽ ግን ኢትዮጵያዊ ናቸው ጸጉርሽ ምናምን ግን ኢትዮጵያዊ አይመስሉም እነሱ የሆነ የህንድ ዘር ምን ያለብሽ ይመስል የምር ግን አንቺ አዎ ይሄ ነው ደስ ይላል ነው በጣም ደስ ይላል እንደዚህ ስልሽ ጸጉር በዚህ ልክ ኢትዮጵያ ውስጥ አይቻልም የምር ነው እንደውም መጀመሪያ ሳይሆን የሆነ የሚከተሉት ስሙ ምን ነበር ሂማን ምናምን ሂማን ነው ይባላል ሂማን ነበር ይመስለኝና እሱ መስሎ ነበር ግን አሁን ሳይ ሲጀመርኝ ሴት ልጅ ነው መውለድ ፈልገው ሴት ልጅ ደግሞ ጸጉሯን እንደዚህ እንዲሆን ነው ፈልገውና በጣም እድለኛ ነኝ ብዙ ነገር ነው የተሳካልኝ ስለሽ ፈጣሪ ወደኛል ብዬ ያሰብኩት ዛሬ ነው የምሬ ነው እንደው ፈጣሪ የለም ብዬ ራሱ ከፈጣሪ ጋር ታርቺ ነበር ሰሞኑንና ችግር የለም ምናልባት ደረጃ ይሆናል ለምኔን ሰምቶ ነው እንጂ ታዲያ የምሬ ነው የሆነ ጊዜ ላይ የሆነ ነገር ገጥሞኝ ነበር ስለሽ በጣም ገንዘብ አስፈልጎኝ ብድር ወስዶብኝ ደግሞ ሰው የሆነ ሰውዬ ነበር ሊገለኝ ነበር ማለት ብድሩን በጊዜው አልመለስኩለትም ነበርና አንድ ጓደኛ ነበር እሱ እንደው ሹገር ምናምን አሉ ምናምን ብሎ የደላላ ስልክ ሰጥቶኝ ደውል አይ እንደው የውሸት ነበር እንደዚህ ፌስቡክ ላይ ምናምን ሰማያለሽ እኮ እንደዚህ ሹገር ምናምን ሲባልኝ አይ እንደው ውሸት ነበር የሰከ ደወልኩላቸው በኋላ አሉ አንድ ደላላው አለ ምናምን ነገር አለኝ እሺ ምናምን ብዬ ደግሞ ገንዘብ አገኝበታለሁ ብዬ ነው እና ሹገር ነው የምሰለው ምናምን ነገር ቃሮቢት ምናምን 40 ምናምን በ45 ምናምን ይችላል ያረጅሽ ነበር እኔ የጠበቅኩትና እሺ ይስርኩን ተቀብዬ ታዋርቻት ምናምን ትልቅ ልሆንች ያስፈልጋል ይዋና ክላስ ይዛ ምናምን የምጠብቅሽ ደግሞ በክርሽ ክላስ ይዛ ምናምን ጠበቀችኝ ምናምን እኔ ስልሽ የሁሉ ነገር ምንክሽ ምንም መደባበቅ የለብንም ደግሞ ከዚህ በኋላ እናንተ እንደቤተሰብ ነን አይደል የሁሉ ነገር አድርሽ መቼም አቦሽት ልቀርብሽ ለዛ ነውና ክላስ ይዛ ምናምን ጠበቀችኝ ምናምን ልክ ክላስ ገባ ስማም ብታያት ነው እኔ እስካሁን ድረስ ይዘገነኛል የምሬ ነው እኔ ፈጣሪ ምን እንደምታክል ሴትየዋ ማለት ነው የምሬ ነው በጣም አሮጊት ነች እዚህ በመቆም የምትል ነው ይመስልሽ እንኳን እንደዚህ ነገር ልታረግ እንደዚህ ነገር የምታሰብ ነው አይመስልሽምና ሰዓት እኔ በቃዳ ለሰውነቴ እንዴት ተንቀጠቀጠ እኔ ሲላ ሰው እንዴት አይሆንም አርጎ እንዴት ይወጣ እንደሚመራ እኔ በታያት በጣም አሮጊት ነች ጉንበስ ብላ እንደዚህ ብላ የምትሄደውና ሰዓት እኔ አለ አይደለ እንዴት ብዬ ማውራትም ከበረኝ ምናምን ነገር እሷ ያልጠራችው አንተ በጣም ብዙ ብር ጠራችልኝ እኔ እንዳንቺ ብዙ ብር ጠራችልኝ ግን ለሰዓቱ እኔ በጣም ብዙ ብር ነው ግን እኔ ትንሽ ከበደኝና ከሷ ጋር ማድረግ እንደውም አልፈልግም ምናምን አልኩ ስለሽ ከዛ በኋላ እሷ ግን ወደ 5 ወር ምናምን አካባቢ በጣም እየተከታተለችኝ በጣም ታማኝ ስትይዋና ሽጉጡላ ተደቅኖብኝ አቀ ፈጣሪ ነው ያተረፈኝ የዛን ጊዜ ራሱ ማለት ሽጉጥ ተደቅኖብኝ ነው ያለፍኩት እና አሁን እንደውም ይሄን 2 ወር ነው ዝም ያለችኝ እንጂ 4 ወር ምናምን በቃ ህይወቴን ቁም ስቀሬን በቃ አይደለ በገቡበት በወጣውበት የምትልቅዬ ሁለት ጋርዶች አያለው በቃ ምን እንደሚያከክሉ እኔን ያሯሩጡኛል እኔ አመልጣለሁ ማል በገንዘቡ ነው ወይስ ሴትየዋ እኔን አይተኸኛል ለምን እንቢ አልከኝ ብላ እንደዚህ ነገር ስሽ አንድ ነገር ውስጥ ገብተሽበት አይተሻት ምናምን ነገር ዝም ብለሽ ኬርሽ አይፈልጉም እንደዚህ ነው መሰለኝ በቃ ለምኝ ምናምን ደላላው ጋር ሂጂ አልቅሽ ስለቤተሰቦች ነግሬው ምናምን ነው እሱ ለምኗት ምናምን የተወችኝ እንጂ ከልግለኝ ህይወቴ በቃ ሞታለሁ ብዬ ነበር ያሰብኩት የምሬ ነው እንደዚህ ሞቼ ሞታለሁ እንጂ ኖሬ ካንቺ ጋር እንደዚህ ጀምራለሁ ብዬ ራሱ የምሬ ነው አንድ ቀን ማስብ ያለኝ ለዛ በጣም ብዙ ፈተና አይቼ ነው እዚህ የመጣሁት ምናልባት ትንሽ ግራ ስለከበኝ ነው አንቺ ምናልባት ስልሽ ምን እንደፈለግሽ ስልሽ ሁሉ ነገር የምታደርጊው ወይ የሆነ ነገር ፈልጊ ስልሽ የሆነ ጊዜ ላይም ደግሞ የሆነ ሰው ነግሮኛል አንዷ እንደዚህ በጣም አድርገው ግን ሰው እንዲገለላት ትፈልጋለችና ሰው ገደለልኝ አለችና በጣም ነበር የደነገጥኩና ማለት አንቺ ኤግዛክትሊ ምን እንደፈለግሽ ማለት እኔ ወጣት የሚገባኝ እኮ ምን እንደነ የፈለግሽው ብትነግሪኝ ደስ ይለኛል
እኔ ያው ሁሉ ነገር ስላልችልኝ ነገር ካለው ግን ያው እንድታስደስተኝ ነው የምፈልገው። ማስደሰትማ እንዴት ነው ማላስደስትሽ? ሁሉ ነገር አድርገሽኝማ ደስተኛ ነው ማድረግሽ። ግን ስለሽ ኤግዛክትሊ ብትነግሪኝ ደስ ይለኛል። ማለት ሴክስ ላይ እንድታስደስተኝ ነው የምፈልገው። ምን ላይ? ሴክስ ላይ እንድታስደስተኝ ነው የምፈልገው። ሴክስ ላይ ማለት እንዴት? ይቅልሽ ነው ምርሽ ነው? የምሬ ነው። ለምን ቀልዳለሁ እንዴ? መቼም ይሄን ሁሉ ገንዘብ ሰጥካለሁ ያልኩ ቀልድ አይደለም። ለዚህ ነው ሰጥካለሁ ያልኩ። ለዚህ ነው እንዴ? እኔኮ አይ ችግር የለውም ግን ማለት ለዚህ አልመስለኝም። እንደዚህ አንቺን ትይዛለሽ ብዬ አልጠበኩም። ማለት አንቺ ነው የመሰለሽ ልጅ እንዴት እንደዚህ አይነት ነገር ሲጀምር እንደዚህ አይነት ነገር ከሰጠ ነገርኩ። በቃ እዛ ጋር በደንብ አድርገህ ካስደሰትከኝ አሁን ይሄ ሁሉ ነገር የምታደርጊልኝ ለአንድ ለዚች ብቻ ብለሽ ነው ወይስ ለዚች ብቻ ማለት እንዴ? ሴክስ አንቺ አይደለም ሳይከፍሉት አይተኛም እንዴ ካንቺ ጋር ማለት እንዴት ነግሬ ካለ መጀመሪያ እንዳየውኩ ስለወደድኩ ከወደድኩ ደግሞ በዚህ በኩል ደግሞ እንድታስደስተኝ እፈልጋለሁ። ገብቶሃል? እሱማ ፍቅረኛ ከሆነ ምን ችግር? ፍቅረኛ ከዚህ በፊት የነበረችው ፍቅረኛችሁ ጋር አድርጋችሁ ታውቃላችሁ? ምን ሴክስ ነው እንዴ? ምን ጥያቄ ነው እንዴት ተስተይቂኛለሽ? ባንዴ እንዴት ሰልሽ ማለት እያወራን ነው እንዴ? እሱማ አጠያይቅሽ ነው እንጂ የሆነ ፎርማል አደረግሽው የሆነ ቀጥተኛ ነገር አደረግሽው ማለት ግብስ ጠብረሽ ነው ያወራሽው ማለት አይደለም። እየጠየቅኩ ነው። ኖርማል መመለስ ትችላለህ። አይ ነው ወይ ደግሞ አይደለም ብትለኝ ለኔ መልስ ነው ሁለቱ። እሱማ ስልሽ ፍቅረኛነት እንዴት አናረግም ስልሽ አጠይቅሽ ነው እንጂ ማፍ ከፍቅረኛሽ ጋር ታደርጋለሽ። እንዴት ነው እዛ ጋር ጎበዝ ነህ እንዴ? ምን ጥያቄ ነው? እንዴት ነው እንደዚህ ነው ያላፈርኩ ነው ሴትኛ መቻፈርኩ አንተ ላይ እንደምትቆጠቆጠው ዲማሽ ቆጥቆጥ አይደለም። እንደዚህ ነገር ታወሪኛለሽ ብዬ አልጠበቅኩም። ማለት ደግሞ እንዴት ነው ወንድ ልጅ ጎበዝ ነህ ምናምን ተብሎ ይጠየቃል እንዴ? ሴት ነው የሚያወራልሽ ጎበዝ ነው ብሎ እንጂ ወንድ ራሱ ጎበዝ ነኝ እንዴ? እኔ ለራሴ ጎበዝ ነኝ ብዬ ነው የማስበው ስልሽ ሴት ልጅ የምትፈልገውን ነገር አደርጋለሁ። እንደሱ ከሆነ እንግዲህ እናየው ነገር ይሆናል ማለት ነው። ማለት ምንድን ነው የምናየው? እንዴ የምናየው ነገር ነው ማለት ቤት ተከራይተሽ ካንቺ ጋር አዎ ኧረ እኔ እንደዚህ ነገር ሃይማኖት የማይፈቅድ ሲጀምር እኔ ማህተቤ ምንድነው ሃይማኖቴ ምናምን እንዴ? 1 ሚሊዮን ብር የምሰጥህ እኮ ኖርማል ተራ ብር 50 ብር አይደለም የምሰጥህ 1 ሚሊዮን ብር ነው የምሰጥህ። ገንዘብ አስተሳሰብ ደግሞ እኔ የምፈልገው ነገር ልታረጋግልኝ ነው እንዴ? ከገንዘብና ሃይማኖት አይበልጥም እንዴ? እኔ ቁጭ አድርገሽ የሆነ ቤት ውስጥ ለእንደዚህ ነገር እኔ እኮ ወድጃለሁ ምናምን ስትይኝ እኮ እንደማንኛውም ፍቅረኛ ለማደም ብዬ እንጂ ቤት ተከራይተሽልኝ ስትፈልጊ እንደዛ ነው እንዲያሰብሽው አንቺ? አዎ እንደዛ ነው ያሰብኩት። ኧረ እኔ እንደዚህ ሃይማኖት አይፈቅድም። እኔ ፈጣሪን ማስከፈት አልፈልግም። እኔ በእንደዚህ ነገር ምንድነው ፈጣሪ ስላለክ ያው እኮ ነው ዝሩ እናደርጋለን አልከው አይደለ? ኖርማል ነው ማለት እኛ አልፈጠርንም አይደል? ኃጢአት እኮ ነው ታዲያ ይሄ ምንድነው ስራ ኃጢአት የምትለው? ምንድነው የምትመጻደቀው? የተመጻደቅኩ አይደለም እና ታዲያ ገንዘቡ ያስፈልጋል አይደል? ገንዘቡ ያስፈልግኝ ታዲያ ገንዘቡ ካስፈለገህ ደግሞ ይሄን ነገር ታረጋለህ። ዲና ምንድነው የሚያናድድሽ ታዲያ? ያው በቃ አንዴ ሃይማኖት አይፈቅድም አንዴ ኃጢአት ነው ምናምን ትላለህ። እኔ ሴቱን እንደዚህ እየጠየቁ ልትንጠባረር ምናምን እያሰብክ ባለው ነው ልንተባረር አይደለም ታዲያ ስልሽ እንዴ ትልቅ ኃጢአት ነው። እንዴት ነው ስልሽ አንድ ሰውን ማታገቢያትን ሴት ጋር ዝም ብለሽ ለገንዘብ ደግሞ ለገንዘብ ብሎ መሆኑ እኮ ነው ኃጢአት እኮ። ያለክ ምንም ነገር አታስብ። ነግሬ ካለው ሁሉንም ነገር አውርተናል። እዛው ገንዘቡ ማንተ ያስፈልጋል። ገንዘቡ ምንም ወደዛ ማለት አይስፈልግም ማለት ችግሬን አይተሽ በችግሬ ነው አሁን እያስፈራሽኝ ያለሽ ነው። እያስፈራራው አይደለም እየጠየቅኩ ነው። እና አሁን ባጭሩ እንድነግሪኝ ፈልገው ምን ፍቅረኛ ማናልሽ አውቀሽ ነው እንጂ ምን ቁጭ አድርገሽ ከኔ ጋር ሌላ ነገር ለማድረግ ብቻ በገንዘብ የተሽኝ ሌላ ነገር ለማድረግ ነው ፈልጊ። ሌላ ነገር ከመነዝዝ በፊት
ነግሬሃለሁ። ቤት እንከራያለን፣ ትገባለህ፣ እንኖራለን። አይ እንደዚህ ከሆነ ሲጀመር እንደዚህ ነገር ሃይማኖቴም አይፈቅድም። እኔ ሲጀመር ፈጣሪ እንደዚህ ነገር አስከፍቼ ገንዘብ ማግኘት አልፈልግም። ሴትነቴን ዝቅ አድርጌ ስለጠየቅኩ መሰለኝ ገንዘብ ሰጣለሁ ምናምን ስላልኩ ጭራሽ ራስን ሰበይን እንደምታደርሰው እንዴ? እኔ ስልሽ እንደዚህ ነገር ሲጀመር ገንዘብ ማግኘትም አልፈልግም። እኔ ቤተሰቦቼ ያዝኑብኛል። ሲጀመር እኔ ቤተሰቦቼ ራሱ ስንት ነገር ነው የምጠብቁት። ገንዘብ ባልሰጣቸው ይችላል። እኔ ራሴን ከማድረግ እንዴ ማለት ምንድነው እያሰብክ ያለኸው? ቅድም ተነጋገርናል እንዴ? አንተ ወንድ አይደለህም እንዴ? ለምንድን ነው የምትለጠለጠው? እንደማ አሁን አውልቀው እንዴ? ምንድነው ፌትዮ? ኧረ በእናትሽ ረፊ ምንድነው እንዴ? አሁን አውልቀው እንዴ? ያምሻል እንዴ? ቆንቺ እሺ እኮ ምንድነው እንዴ? ለቅኝ እሺ በቃ አሁን እናደርገዋለን። እንደው ምንድነው የምናደርገው? እንዴ የምናደርገው ነገር ነው እንዴ? ኧረ በእናትሽ እንዴ ወንድ አይደለም እንዴ? አንተ ምንድነው እንደዚህ የምትሆነው? ኧረ ተቀመጪ። ወደዛ ሂጂልኝ። ሲጀመር እየገፈተርከኝ ነው ታውቀው? እየገፈተርኩሽ ነው። ማን ስለሆንክ ነው? ዝም በይ። ሲጀመር ከአንቺ ጋር እንደዚህ ላደርግ አይደለም። ማን ነህ? ሲጀመር እንዳነኪኝ አዳምጪኝ። እንዳነኪኝ አንተ ከካብ አንተ ድሃ እንደዚህ ከክል አረግፍልኝ ስላልኩ ነው እንዴ? ይኸውልሽ ሌላ ነገር እንዳይከተልብሽ። ሲጀመር ስሚ አዳምጪኝ። እኔ ከአንቺ ጋር እንደዚህ ላደርግ አይደለም። ስለአንቺ ብዙ ነገር አውቃለሁ። ፎተታም ነህ እንኳንም ኮተታ ብሎ ሲጀመር ማለት ነው። አዳምጪኝ። ችጋራ ላረግፍልኝ ባልኩኝ እኔ እንዳንቺ ሀብታም ከመሆን ገንዘብ ስጥ ባልኩኝ ሲጀመር እናንተ ብታኩ ነው የሚሻላችሁት። ገንዘብ ሲጀመር እናንተ እንትን ሊላችሁ አይችልም። አዳምጪ። ሲጀመር ማለት ነው እኔ ምንም አይጎልብኝም። እንዳንተ አይነት መቶ መደርደር እችላለሁ። አንተ ግን ከኔ ብዙ ነገር ነው የምታጣው። ገብቶሃል? ሲጀመር ስታክት ትኖራለህ። ሲጀመር እኔ አይደለም ይሄ በተንተራከሰ ቤት ጭራሽ እኔ መጥቼ ምናምን ማንንም ብለህ ነው የምታስበው? ንገረኝ። ማንንም ብለህ ነው የምታስበው? በጣም እርቅ ማንንም አይፈልግሽም። ሰሚያለሽ? ገንዘብ ስላለሽ ነው እንጂ ማንንም አይፈልግሽም። ላሳይህ ከፈለክ ላሳይህ። ገንዘብ ስላለሽ ነው። ሲጀመር ተቀመጪ። አንቺ ሲጀመር በጣም እርቃሽ። ሲጀመር ስላንቺ የትም አትሄጂም። ስላንቺ ብዙ ነገር አውቃለሁ። የትም አትሄጂም። አዳምጪኝ። ተቀመጪ። የትም አትሄጂም። ሲጀመር ስላንቺ ብዙ ነገር አውቃለሁ። ይኸውልሽ እዚህ ያመጣሁሽ ምን እንደምትሰሪ ምን እንደምታደርጊ ለማወቅ ነው እንጂ አንቺ ምን አይነት ሰው እንደሆንሽ አውቃለሁ። እያስፈራራሁሽ አይደለም፣ እየነገርኩሽ ነው። ጭራሽ ጅን ተቀሰርብኛለህ እንዴ? ተቀሰርብሻለሁ። ሌላ ነገር ሳይከተል ማለት ነው። አንቺ ማንነት አውቃለሁ። ከማንም ሰው ጋር የምትጋደሚ ነሽ በገንዘብ። ስለአንቺ ብዙ ነገር አውቃለሁ። ይሄንን ማንነት ይዘሽ ነው የምታወሪው። ሲጀመር ልጣጫ ምን ይመስላል በእናታችሁ? ሲጀመር ማለት ነው አንቺ ምን አይነት ርካሽ እንደሆንሽ ዋና ነገርሽ ያስታውቃል። ጸጥ በል። ገንዘብ ብቻ ነው ሰው ያደረገሽ እንጂ አንቺ ሰው አይደለሽም። ሲጀመር ጸጥ አይደለም። ዝም በል። አዳምጪኝ። ስላንቺ ብዙ ነገር ነው የማውቀው። ሲጀመር ማለት ነው ምን እንደምትሰሪ ቅመት አስቀምጪ። እንዳንቺ አይነት ሴት ነኝ ብለሽ እራሱ እንዳታወሪ። በእውነት አንቺ ሴት አይደለሽ። አንተ ሴት ሁንልኛ። እኔን አንቺ ማለት ነው ሴቶች እህቶቻችንን ስም ታጠለሽ ነሽ አንቺ። ሲጀመር ማለት ነው በእውነት ንገረኝ እስኪ። እየጠለሽ ሌላ ነገር ልጨምርልሽ። እስካሁን ስትሞላፈጭ የነበረውን ስትሰሪ የነበረውን እኔ ራሱ ስታጨንቂ ሲጀመር ልደፍርኝ ሞክርሻል። አንቺ ሲጀመር አንቺ ሴት አይደለሽም። ወንድ ልጅ ልደፍ ዝም በይ። እኔ አንተ ልደፍርህ እንዴ? በግድ ሲጀመር ነገር ሲጀመር አዳምጪ። እስካሁን ስታደርጊ የነበረውን እንዳለ በካሜራ ይዤዋለሁ። ስለኔ ሄድና ጠይቅ እኮ ነው በማስረጃ ነው። ማስረጃ አለኝ። አንቺ ስታደርጊ የነበረው በዚህ ተርካሻ ቤት ካሜራ ብለን ልታስፈራረኝ ባልሆነ እሱ ችግር አረ ዘር ብለው እናት ወደዛ ሲጀመር ተቀመጪ። ሲጀመር ማለት ነው አዳምጪ። ማሳየት ትችላለህ። ማን ስለወክ ነው አንተ? እዚህ ጋር ራሱ አዳምጪ። እዚህ ጋር ራሱ ሪከርድ እያደረኩሽ ነው። ድምፅሽ አለ፣ ቪዲዮ አለኝ፣ ካሜራ አለኝ። እንዳንቺ አይነት ሴቶችን ነው በማውጣጣት እኔ የምታወቀው። አንቺ ማለት ነው ቪዲዮ አለኝ። ከፈለኩኝ ለቤተሰቦች እኔ ቤተሰቦችም ሲጀመር እንዳንቺ ነው ይመስሉኝ። አንቺ ቤተሰቦች አስተዳደጋቸው ነው ሲጀመር እንደዚህ ያደረጉ። ሲጀመር እኔ አንቺ ሲጀመር በጣም የምታስጠይ እርካሽ ሴት ነሽ። አዳምጪ። ከዚህ በኋላ ብትጮህብኝ ምንም ማየት ነገር ርህራሄ አላሳይሽም። የቀረጽኩት ዝም በይ። ስለምን ካሜራ ነው የምታወራው? አትጮህ። ይኸውልሽ እየነገርኩሽ ነው። ስለምን ካሜራ ነው የምታወራው? ይኸውልሽ እየነገርኩሽ ነው። ከዚህ በኋላ ትዕግስት የለኝም። ያዝኩትን ሪከርድ ፐብሊክ ላይ ለቅቄልሽ አንቺ ምን አይነት ሰይጣን እንደሆንሽ ዓለም ያውቃል። ሰምኛልሽ አይደለ? ስራሽም ይበላሻል። ሁሉ ነገርሽ እንዲበላሽ ነው ማድረገው። ሲጀመር እንደዚህ አይነት ነገር ገንዘብ እየከፈልሽ ሰውን ቤት ተከራይተሽ እንደዚህ አይነት ነገር ማድረግ በህግ እንደማስጠይቅ ታውቂያለሽ። ሲጀመር ይሄን ቪዲዮ ለፖሊስ ሰጥቼ እስር ቤት እንድትማቅቂ ነው ማድረግሽ። አዳምጪኝ አይደለ? አሁን ተረጋግተሽ እንዳሁኑ ሳትሞላፈጭ ሲጀመር ማለት ነው እኔም መሳደብ የለብሽም። እስካሁን ሳረግ የነበረው አንቺን ለመውጣት ነው እንጂ ምንም እኔ ከአንቺ 5 ሳንቲም ፈልጌ አይደለም የሚቀርበው። እና እያስመሰልክ ነበር። እኔ እያስመሰልኩ ቢሆንም አንቺን ለመውጣታት ነው። ሰሚያልሽ አይደለ? አንቺ ግን መስሪያ ቤት ድረስ የመጣው ለዚህ ነበረ። አዎ ምን አይነት ሴት እንደሆነሽ ዓለም ማንም ይላከኝ ማንም ዝም በይ። ማንም ይላከኝ ማንም
አንቺ ተይዘሻል። አሁን ምን አይነት ሴት እንደሆንሽ ታውቋል። አሁን መጠየቅሽን ብቻ መልሽልኝ። እሺ ምንድን ፈልገው? እስካሁን ስንት ወንዶችን እንደዚህ አበላሽተሻል? ምን ያህል ገንዘብ ልስጥህ? ዝም በይ። ካንቺ ብር አይደለም ፈልገው። ሪከርድ ያልከውን ነገር በሙሉ አጥፋ። ብር አይደለም ፈልገው። አዳንቺ ብር አይደለም። ይኸውልሽ እያናደድሽኝ ነው። ከዚህ በኋላ ስለ ብር እንዳታወሪ። ካንቺ ብር ፈልጌ አይደለም የመጣሁት። እኔ ነግሬሃለሁ እኮ ነገር መጠየቅሽን ብቻ መልሽልኝ። ማለት በጣም በተከበርኩበት ሀገር ላይ እንደዚህ አይነት ነገር እንድታደርግብኝ አልፈልግም። ሶ ደግሞ ካሜራ ያልከውን ወይስ ያልከውን ነገር አጥፋልኝ። መፈልገውን ያህል ገንዘብ መስጠት እችላለሁ። ይኸውልሽ እኔ አንቺን ገንዘብ ይዘሽ መሞት ትችያለሽ። እኔ አንቺን ገንዘብ 5 ሳንቲም ፈልጌ አይደለም ደንቡሎ ከፈለግሽ ብር ሰጥቻለሁ። ሲጀመር ማለት ነው እኔ አንቺን የቆሸሸ ገንዘብ አልፈልግም። መፈልገው መጠየቅሽን መልሽልኝ። መጠየቅሽን ሳትዋሺ መልሽልኝ። ሲጀመር ብትዋሺኝ ሁሉ ነገር አውቀዋለሁ። ስለዚህ መጠየቅሽን ብቻ መልሽልኝ። እስካሁን ከስንት ወንዶች ጋር እንደዚህ ሁሉ አለሽ መልሽልኝ። ይኸውልሽ አንቺ ከጠየቅሽኝ አንፃር ስታወሪ ከነበረው አንፃር አሁን መጠየቅሽ ነገር በጣም ይኸውልሽ በትዕግስት ነው መጠየቅሽ። የስንት ወንድ ህይወት እንደዚህ አበላሽተሻል። እኔ እያበላሸሽ ነው እንጂ የምለው ምንም መልካም ነገር የለውም። ከስንት ወንድ ጋር ነው ግንኙነት ያለሽ? ንገረኝ አሁን መልሽልኝ። ኧረ ተረጋጋ። እንደዚህ አይነት ነገር ልነግርህ አልችልም። ማትነኝ ንግር ከሆነ አስወጣሻለሁ። ነገ ራስሽን እስር ቤት ውስጥ ነው የምታገኘው። ማለት አሁንስ እንደማልገባ በምን እርግጠኛ ነኝ? መልሽልኝ። እሱን ከመለሽልኝ በኋላ እኔ ራሴ መወሰን ይሆናል። ማለት ከዛ በኋላ ምን አይነት ዋስትና ነው የሚኖር? ይኸውልሽ አሁንም ቢሆን ምንም ዋስትና የለሽም። ቢያንስ ተናግረሽ ትንሽዬ የሚያራራ ነገር ወይ ደግሞ ትንሽ የምታረጊበትን ምክንያት ሰምቼ ሴት ነሽ አዝኜልሽ ልተውሽ ይችላል። ሰሚያሽ አይደለ? ምነግርህ ነገር ግን ፍርዱን ካበዛውስ? ይኸውልሽ ከዚህ በኋላ እኔ አልጠይቅሽም። ምንም አይነት ጥያቄ እንድትጠይቂኝም አልፈልግም። አምነሽ ሁሉ ነገር አላደርግም አልኩሽ። ሲጀመር ምንም ነገር አንቺን እውነቱን ከነገርሽኝ ሲጀመር ምንም አላደርግሽ። እውነቱን ግን እንድነግርኝ ይፈልጋል። ምንም ሳትዋሺ ማለት ነው። እሺ ነግሬሃለሁ እኮ ንገሪኝ። ከስንት ወንድ ጋር ግንኙነት አለሽ? ከ11 ማለት ከ11 ሰው ጋር እንዴት ቤት እየተከራየሽላቸው እንዳሁን እንደኔ ነው ወይስ ሌላ ነገር ነው? አንተ 12ኛ ነህ። በኢየሱስ ማለት 12ኛ ሰው ነው ሲጀመር እኔን የምታዋሪኝ የነበረው? አዎ። እሺ እንዴት ነው ከነሱ ጋር እንዴት ነው የምትገናኘው? እንዴት ነው የምታጠምጃቸው እነሱ? አንተ ምንድን ነው የምታከብደው? እያከበድክ ነው ያለኸው። ሰው እነሱም ይሰጡኛል እኔም እሰጣቸዋለሁ። ገብቶሃል? ደግሞ በዚህ በሰለጠነ ዘመን ምንድነው እንደዚህ ነው እያልክ የምትቀበጣጠረው? አንተም ይሄን ካሜራህን አጥፋልኝና መፈልገውን ነገር ውሰድ፣ እንስማማ። ስልጣኔ ማለት አንቺ እንደዚህ ነው? ምን ማለት ነው? እና እንደዚህ ብዙ ወንዶችን ቀጥረሽ የምፈልገውን ነገር ማድረግ ነው። ምን ፈልገው አይደለም ሰው የሚፈልገውን ነገር እነሱ ፈልገው ነው የሚመጡት እኮ። ገብቶሃል? እነሱም እኮ መኪና የሚፈልገው መኪና ተገዝቶለት፣ ቤት የሚፈልገው ቤት፣ የፈለገውን ነገር ነው እየወሰደ ያለው አይደለም? ልክ እኔ ደግሞ እኔ የምፈልጋቸው ቦታ እነሱ እንደሰትባቸዋለሁ። ሌላ ምንም ነገር የለውም። ገብቶሃል? ይኸውልሽ አሁን አንቺ የምትሆኚው ነገር አይገባኝም። አንተ ምንድን ነው ወጣት አይደል? እንደ አሮጊት የምታስበው ለምንድን ነው? መለወጥ ነገር ራስህ ህይወት እንዲኖር አትፈልግም? ለምን የምትንተረካከሳ? እኔ ካንቺ ጋር ሲጀመር በጣም መረካሽ። እስኪ ቤትን የተሻለ ህይወት ልስጥ ነው ያልኩህ። ይሄን ካሜራን አጥፋ፣ ወደዛ ቮይስ ምናምን ያልከውን ነገር አጥፋ። አንተ የምትፈልገውን ነገር ውሰድ፣ ቤተሰቦችንም አግዝ፣ የራስህን ህይወትም ነገር የተሻለ ነገር አድርገው። እስካሁን ስልሽ የነበረች ነው አንቺ ጀምር የለመድሽ ማጋጭ ሴሰኛ ሴት ነሽ። ካንቺ ጋር ሲጀምር ከዚህ ላይ ሞርታ እንዴ ሰውዬ ያው እንግዲህ ወደ ተመልካቾቻችን እንደተመለከታችሁት ነው ቪዲዮአችን እንዳያችሁት ከሆነ በጣም ደፋርና ኃይለኛ ሴት እንደሆነች ታስታውቃለች። እንግዲህ ያለችኝን ሰምታችኋታል። 11 ነው ቅምጥ አለኝ ያለችው። እኔ እንደውም 12ኛ ነበር ላረግ ያሰብኩት ነው ያለችው። በጣም አሳፋሪና ወራዳ ሴት እንደሆነች ታስታውቃለች። እንግዲህ የተለያዩ ወንዶችን የተለያየ ቦታ ላይ እንግዲህ ቤት እየተከራየች የሚፈልጉትን ነገር እንግዲህ በደካማ ጎናቸው ነው ብዙ ሰው ስራ ባጣበት ወቅት እንግዲህ ቀርባ ገንዘብ ስጣቸዋለሁ እያለች ከተለያዩ ወንዶች ጋር እንግዲህ በሽታ የኖሩባትም ይሄ ነገር አውቃ ፐርበዝ እንደማታደርገውም አናውቅም። በሽታ እያሸቻቸውም ይሆን አናውቅም። ብቻ በገንዘብ እየደለለች ከተለያዩ ወንዶች ጋር እንግዲህ የሴክስ ሱስ ስላለባት ከተለያዩ ወንዶች ጋር ሴክስ እንደምታደርግ ነው የነገረችኝ። እና ይህን ነገርም አጋለጥብሻለሁ ምናምን ብዬ ቪዲዮውንም ሳሳያት እንግዲህ አስፈራርታኝ እገልሃለሁ አጠፋሃለሁ ብላ ነው የወጣችው። እንግዲህ በጣም ደፋርና አደገኛ ሴት እንደሆነች ታስታውቃለች። እኛም እንግዲህ ይህንን የያዝነው ቪዲዮ ይዘናል። ይህንን ቪዲዮ እንግዲህ ለፖሊስም ለህግ አካልም እናሳያለን። እንግዲህ እኛ ጋር የመጣው ግለሰብም እሱም ካለበት ችግር እንዲወጣኛም የራሳችንን የተቻለ ነገር እናደርጋለን። የዛሬ ፕሮግራማችን እንግዲህ ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።